አሪፍ ወገኖች እንዴት ናችሁ? ደህና ናችሁ ወይ? እንኳን ደህና መጣችሁ። አርብ እንግዲህ ቅዱሳት መጽሐፍት ላይ ያሉ ሀሳቦችን ማጥናት እንግዲህ ጀምረናል። ባለፈው የዮሐንስ ራእይ እንደጨረሳችሁ ከወንድም ኤቢ ጋር እንደጨረሳችሁ ምለው ልክ እንደ ግራጁዌትስ ማለት ነው። እንደዛ እንደጨረስን የሚታወስ ነው። ሶ አይ ቲንክ ኤቢ ጉንፋን ይዞታል መሰለኝ፣ ለዛ ነው ዛሬም ያልመጣው። ከተሻለ ይመጣለሁ ብሎ የነበር። ትናንት ተገናኝተን አንድ ኮርስ አብረን እየወሰድን ነው እና እንደዛ ብሎ ነበር። ስላልቻለ ነው ያልመጣው። ላስት የዛሬ ሳምንት እያጠናን ያለነውን ክርስቲያናዊ ተስፋን ትንሽ ለመዳሰስ ሞክረናል። ክርስቲያናዊ ተስፋ ስንል ምን ማለታችን እንደሆነ ኦቨርኦል ቅዱሳት መጽሐፍት የሚሰጡን የተስፋ ነገረ መለኮት ቴዎሎጂካል ሀሳባቸው ምን እንደሆነ ተጉ የምታስታውሱ ከሆነ የዛሬ ወር ወይንም 5 ሳምንት አካባቢ 4 ነገሮችን አንስቶልን እንደነበረ፣ እግዚአብሔር አብሮን ያድራል ማለታችን እንደሆነ፣ አብሮን ይደኩናል ማለታችን እንደሆነ፣ ቴዎሎጂ ኦፍ ሆም ህዝቡን ቤቱ እያደረገ ነው መባባላችንን፣ መልኩን ተሸካሚ ሰው ነው ማለታችን እንደሆነ፣ ፍትህና ርትዕ ፍሎሪሽ የሚያደርግበት የእግዚአብሔር መንግስት ይመጣል ማለታችን እንደሆነ አንስተናል። በብሉይ ኪዳንም ያሉትን ሀሳቦች አንስተናል። ላስት ዊክ ብሉይ ኪዳንን ኤሚም ሪቪው አድርጎልናል። 3 ካርዲናል የሆኑ እስራኤላውያን ያላቸው የብሉይ ህዝብ ያለው 3 ካርዲናል የሆኑ ኮመን የሆኑ ኢማጂኔሽኖችን አንስተን ነበር። አንድ አምላኪ መሆናቸውን፣ እግዚአብሔር የመረጣቸውና የሳባቸው መሆናቸውን፣ ደግሞ ነገን የሚረዱበት ተስፋን የሚረዱበት ኪዳኑ የት እንደሚያደርሳቸው የሚመለከቱበት ስካቶሎጂካል ነገረ ፍጻሜያዊ አረዳዳቸውን ለመመልከት ሞክረን ነበር። ዛሬ የምናደርገው አዲስ ኪዳንስ ምን ይላል የሚለውን ደግሞ እንመለከታለን። አዲስ ኪዳን ስለ ተስፋ ምንድን ነው የሚናገረው? ይሄ ከብሉይ ኪዳን የቀጠለውን ሀሳብ እንዴት ነው የምንመለከተው? በአዲስ ኪዳን እግዚአብሔር የሰጠው ተስፋ እንዴት ተቀምጧል? ወንጌላት ላይ ሆል ኒው ተስታመንት ላይ እንዴት እናገኘዋለን የሚለውን አብረን የምናይ ይሆናል ከኤሚ ጋር። ኤሚ መድረኩን ወደ አንተ። እሺ አማን። እሺ ቴንኪዩ። በጣም ትንሽ ነገር ነው የምናገረው። ያው ከሳምንት ካነሳ ነው ነገር ጋር በጥቂቱ የሚገናኝ ነገር ይመስለኛል። ያው ኦልድ ቴስታመንት ላይ የተንጸባረቀው ተስፋ የሚለው ሀሳብ ከእግዚአብሔር ሕዝብ ጋር እና ከእግዚአብሔር ሕዝብ ደግሞ የእግዚአብሔር ሕዝብ ከሆነበት ሪያሊቲ ወይም ኢሌክሽን ከምንለው ነገር ጋር ከዛ እግዚአብሔር ብቸኛ አምላክ ሆኖ ደግሞ ከተገለጠበት ሞኖቴስቲክ እምነት ጋር እንዲሁም ደግሞ አሁን በጣም ፎከስ ከምናደርግበት ደግሞ ተስፋን ከያዙ ስካቶሎጂካል ቴዎሎጂያቸው ጋር በተያያዘ ትንሽ ለማንሳት ሞክረን ነበረ ባለፈው ሳምንት። ያው እንደ ክለሳ አይነት ነገር ነበር ያደረግነው፣ ያው ረጅም ሳምንት ስላልተገናኘን። ትዝ የሚል ከሆነ አማን ባለፈው ሳምንት ተናግሬ ነበረ እንዲሁ እንደ ሞዴል በጣም ጥሩ ሞዴል ስለሆነ እኔ አንድ ከኦቲ ስኮላርስ በጣም ወደው ትላንትና እንደውም ያው ሞተ እያያችሁ ይመስለኛል እዚህ ሶሻል ሚዲያ ላይ ዋልተር ብሩግማን በጣም ወደው ኦቲ ስኮላር ነው እና በጣም ትንሽ የመጽሐፍ አለች ፕሮፌቲክ ኢማጂኔሽን ምትል እና በጣም በቃ እኔ ኦቲ ሪዲንግን በጣም ጥሩ አድርጋ ሼፕ ያደረገች መጽሐፍ ናት። እንዴት ነቢያት የብሉይ ኪዳን ነቢያት ወይ በእግዚአብሔር ሕዝብ መካከል እግዚአብሔር የመረጣቸው ነብይ እንዲሆኑ ያደረጋቸው ሰዎች ምን አይነት ኢማጂኔሽን እንደነበራቸው፣ ምን አይነት አስተሳሰብ እንደነበራቸው፣ ነቢያት ራሳቸው በፒፕል ኦፍ ጋድ መካከል በእግዚአብሔር ሕዝብ መካከል እንዴት ይታዩ እንደነበረ፣ ከዛ የእነሱ ደግሞ ዋነኛው ታስክ ምን እንደነበረ ነው በደንብ እያነሳ ዲስከስ የሚያደርገው እዛ መጽሐፍ ላይ። እና በጣም ደስ የሚለው ያ መጽሐፍ እንትን አይደለም ይሄ ዝም ብሎ በቃ በዛ ዘመን የነቢያት ታስክ ምን ይመስላል የሚለውን ዲስክራይብ ማድረግ ብቻ ሳይሆን
ከኛ ዘመን ደግሞ ሪያሊቲ ጋር በቃ የሆነ መሀል ላይ ያለውን ኢንተርፕሌይ ምናምን ጥሩ አድርጎ ያሳያል። እና ትዝ የሚል ከሆነ ላስት ዊክም አንስቼ ነበረ ያው ከዛው መጽሐፍ ያገኘሁት ነው የነቢያት መጽሐፍትና ከዛ ደግሞ የብሉይ ኪዳን የፕሮፌቲክ ትራዲሽንን የምንረዳበት መንገድ ሁለት ልክ የገመድ ጉተት አይነት በሁለት ትራዲሽኖች የተያዘ ነው ይላል። እና በጣም ኤክስክሉሲቪስት የሆኑ ሁለት ትራዲሽኖች አሉ ይላል። አንደኛው የሊብራሉን ትራዲሽን ያነሳል። ሊብራል በቴዎሎጂካል ካምፕ ማለት ነው። እና ለዘብተኞቹ በጣም የሚያተኩሩት ለምሳሌ ኦልድ ቴስተመንትን እና የኦልድ ቴስተመንት ቴክስቶችን ፓርቲኩላርሊ ደግሞ የፕሮፌትስ ቴክስቶችን ሲያጠኑ በቃ ለአሁን ዘመን ሂር ኤንድ ናው ላለ ጭቆና፣ በደል፣ ግፍ እና በቃ የተበላሸ ሲስተም ፖለቲካል ልትለው ትችላለህ፣ ሶሻል ሲስተም ምላሽ የሚሰጡ በቃ ሶለሊ በቃ ኤክስክሉሲቭሊ ከአሁን ጋር ብቻ የተሳሰረ ነገር አድርገው ያቀርቡታል። እና በቃ እውነት ነው ግን ፓርሻል እውነት ነው፣ ሙሉ አይደለም፣ አይሟላም ምናምን ይላል። ከዛ አጌን ደግሞ ኮንዘርቫቲቭ ካምፖች ብሎ ደግሞ የሚያነሳቸው በጣም በስፋት ኢቫንጀሊካል ኮሚኒቲ ውስጥ ያለው በጣም የተለመደው ኮንቬንሽናል የሆነው ደግሞ የኦቲ ፕሮፌቲክ ትራዲሽን የምንረዳበት መንገድ ልክ በቃ የወደፊት ከአሁን ዘመን ተነጥሎ የሚታይ ወደፊት የሚመጣ እና በቃ ከአሁኑ ጋር ደግሞ ምንም አይነት ግንኙነት የሌለው በዲስኮንቲኒቲ አይነት መልክ ሊታይ የሚችል ትንቢትን የሚናገሩ ተስፋን የሚሰጡ ምናምን ሰዎች ትራዲሽኑን ብቻ ከዛ ጋር የተያዘ እንደሆነ ትንቢት ተስፋ ምናምን ሲባል በቃ ወደፊት ብቻ የሚሆን ድንገት አብራፕትሊ በሰው ልጆች ታሪክ ውስጥ የሚከሰትን ነገር ምናምን ከአሁኑ እየነገሩን ያሉ ሰዎች ተደርጎ ምናምን ይወሰዳል ይላል። እና ይሄን ክሪቲሳይዝ ያደርጋል። እና ክሪቲሳይዝ ሲያደርግ ኦቲን እና የኦቲን በተለይ ደግሞ በዋናነት ሴንትራል የሆኑትን የፕሮፌቶችን ኢማጂኔሽን የእነሱን አስተሳሰብ ለመረዳት የምናስብ ከሆነ መሰረቱን የጣለውን በዚህ በፔንታቱክ መጽሐፎች ውስጥ ያለውን መሰረቱን የጣለውን የሙሴን ትራዲሽን ማወቅ አለብን ይላል። እና እዛ የሙሴ ትራዲሽን ውስጥ የፕሮፌቲክ ትራዲሽን መሰረት ተቀምጧል። እና መሰረቱ በሁለት ታስኮች ነው የሚገለጹ ይላል። አንደኛው ኦፍኮርስ ክሪቲሳይዝ ማድረግ ነው። አሁን ላይ ያለውን የወደቀ ስርዓት፣ አሁን ላይ ያለውን በጣም ጨቋኝ በደል የሚያደርስ ማይኖሪቲስ ላይ በጣም በቃ የሚበረታ እና ደግሞ በቃ አፐር ክላሱን የበለጠ እንዴት ነው ግሎሪፋይ የሚያደርግ የበለጠ አድቫንቴጅ ቴከር እንዲሆን በቃ ጥቅም ወሳጅ ፕሪቪሌጅድ እንዲሆን በቃ ልዩ ጥቅም ኃይል የእሱ እንዲሆን የሚረዳ ሲስተም እሱን ክሪቲሳይዝ ማድረግ ነው ይላል። ያንን ደግሞ ያው ማነው ሙሴን ሲያነሳ የኢጅፕትን የግብፅን ትራዲሽን ያነሳል። በፈርዖን የሚመራው የግብፅ የፖለቲካና ማህበራዊ ስርዓት ምን ያህል በቃ የሪሊጂየስ መሰረትም ኖሮት አት ሴም ታይም ደግሞ ፖለቲካል ሲስተሙ በጣም በቃ ኮራፕት የሆነ ከዛ በቃ ከዕለት ዕለት ግፍ አድራሽ ጨቋኝ በደል የሚያደርስ በቃ ሰዎችን የሚያስጮህ እንደዛ አይነት በጣም ብሮከን ሲስተም በጣም የተበላሸ ስርዓት እንደሆነ ያሳያል። ከዛ እሱ ደግሞ ከፊድ የተደረገው ከሆነ አይነት ቴዎሎጂካል አስተሳሰብ ጋር በቃ ከእግዚአብሔር ሞኖቴስቲካሊ ከሚታየው ከእስራኤል አምላክ ስርዓት ውጪ በሆነ በኢጂፕሽያንስ ወይም በግብፃውያን አማልክት መካከለኛነት ምናምን የተሰራ የፖለቲካ ስርዓት እንደሆነ ምናምን ይናገራል። እና እሱን ነው በቃ ሙሴ የሚቀጠቅጠው፣ እሱን ነው ክሪቲሳይዝ የሚያደርገው። እና ሞሳይክ ትራዲሽን ውስጥ የምናገኘው የፕሮፌሲ ድምፅ የፕሮፌቲክ ድምፅ ይህንን የሚመታ ነው ይላል። ለምሳሌ በቃ ያነሳቸዋል። እነኚህ ባለፈውም ስናወራ ነበር፣ ጠንቋዮቹ ሲገዳደሯቸው እግዚአብሔር ደግሞ ፖርትሬ የተደረገበት መንገድ በቃ ማን ነው እግዚአብሔር አላቅም ምናምን አንተንም እስራኤልንም አልለቅም ምናምን ይላል ፈርዖን። ከዛ እነሱ ይመጣሉ፣ ታምራት ያደርጋሉ፣ ከግብፅ ጠንቋዮች ጋር በቃ ቻሌንጅ ይደራረጋሉ፣ ፊት ለፊት ይገጥማሉ። ከዛ እግዚአብሔር ያሸንፋል። በተደጋጋሚ ልዩ ልዩ ታምራቶች የሆኑ የማን ነው የፈርዖን ልብ እየደነደነ እየቆየው አላሌ የእስራኤል አምላክ አሸናፊ ሆኖ ህዝቡ ከነፃ ሲወጣ እናያለን። ከዛ ቦንዴጅ ከዛ ቀንበር እና ይሄንን ድምፅ ነው ኢቨን በኒው ቴስታመንት ሁሉ እናገኛለን ይላል ብሩግማን ሲናገር። ይሄ በቃ በጭቆናና በበደል ውስጥ ያለ የሆነ ላመንቴሽን እና ግሮኒንግ ይሄ መጮህ ወደ እግዚአብሔር ጩኸታቸውን ያሰሙ ነበረ ምናምን እና እግዚአብሔር ደግሞ ጩኸታቸውን ሰምቶ ወረደ ምናምን የሚለው ልክ ፍጥረት ይሄ በቦንዴጅ ውስጥ አለ እና ለከንቱነት ተገዝቷል ተሰጥቷል በፈቃዱ ሳይሆን በቃ እግዚአብሔር ቀን ስለቀጠረለት ነው ምናምን ብሎ ሮሜ 8 ላይ ጳውሎስ የሚናገረው አይነት ከእሱ ጋር ፓራሌል ሊታይ ይችላል ይላል። ቤዛነትን እግዚአብሔርን ረድኤት ፍጥረት እየጠበቀ እንዳለ
የሚያሳየው የጳውሎስ የአዲስ ኪዳን ንግግር በኢጂፕሻን ቦንዴጅ ውስጥ ያለ የእስራኤልን ሕዝብ ጩኸት ምናምን የሚያሳይ ነው። አላሌም ሪዲም እንደተደረጉ ነው የሚያሳየን ይላል። ይሄኛውን ፓተርን በፕሮፌቲክ ትራዲሽን ውስጥ የምናገኘው ይሄንን ፓተርን መሰረት ሲጥል የምናየው የሙሴ ትውፊት ነው ወይም ሞሳይክ ትራዲሽን ነው ይላል። ከዛ ክሪቲሳይዝ ያደርጋል። በቃ አንድ አምላክ እግዚአብሔር ብቸኛ አምላክ እንደሆነ እስራኤልን የመረጠው መመለክ የሚገባው የሚገለገለው እሱ እንደሆነ፣ ከዛ ደግሞ የኢጂፕሽያን ጋድስ ደግሞ ፎልስ ጋድስ እንደሆኑ ወይም ደግሞ ፎልስ ዴይቲስ እንደሆኑ ፓሮዲ እንደሆኑ በቃ እንዴት ነው በኮሚክ መልክ በኮሜዲ መልክ በቃ የእግዚአብሔርን ብቸኛ አምላክ የሆነውን አምላክ ምስል ለማሳየት የሚሞክሩ ምናምን ግን ፓሮዲስ ፎልስ ዴይቲስ እንደሆኑ ነው የሚያሳየን ምናምን ይላል። ያው ክሪቲሳይዝ ያደርጋል። ግን ክሪቲሳይዝ ማድረግ ብቻ አይደለም፣ ልክ አይደላችሁ ማለት ብቻ ሳይሆን የሙሴ ስራ የነበረው ኢነርጃይዝ ማድረግም ነው ይላል። ኢነርጃይዝ ሲያደርግ ደግሞ ሆፕን በመጠቆም ነው። ነገ አለ፣ በቃ እግዚአብሔር ወተትና ማር የምታፈስ ምድር አለች። ከዛ በቃ በረከት የእግዚአብሔር ብሌሲንግ በህዝቡ መካከል ይፈሳል። ከዛ ደግሞ ዋነኛው ደግሞ በቃ የሰው ልጆች ሁሉ ጠላትና ጠንቅ የሆነው ኃጢአት አንዱ የሚደረገው ወይም አድሬስ የሚደረገው በዚሁ ህዝብ የክህነት አገልግሎት ምክንያት ሚንስ ኦፍ ሶሉሽን ሆነው ስለሚሰሩ እንደዛ እንደሆነ ይናገራል። ኢነርጃይዝ ያደርጋቸዋል ማለት ነው። ልክ አሁን ዘጸአት ምዕራፍ 19 ላይ በቃ ማንነታቸውን ሲነግራቸው ከተልእኮ ጋር አንድ ላይ አስተሳስሮ አሶሼት አድርጎ ነው። እናንተ ለእኔ በቃ ከምድር ህዝብ ሁሉ የተመረጠ ወገን ትሬዠርድ ፖሴሽን ናችሁ፣ እናንተ በቃ ምርጥ ህዝብ ናችሁ፣ ካህናት ናችሁ እና በቃ እኔ የምላችሁን ትእዛዛት ብታከብሩ ብትታዘዙ በቃ በእናንተ አማካኝነት ሌላው ህዝብ ይድናል እና የእናንተን በረከት ይካፈላል የሚል አይነት ኮሚሽን ሲሰጣቸው ምናምን እናያለን። ስለዚህ ኢነርጃይዝ ማድረግ አንዱ አካል ነው የፕሮፌትስ እና ሆፕን መጠቆም፣ ተስፋን ማሳየት ከዛሬው ሪያሊቲ የተለየ ባይሆንም ግን እግዚአብሔር በቃ በጣም አስደናቂ በረከት እንዳስቀመጠ መናገር። ፕሮፌትስ ያንን ነበር ሲያደርጉ የነበሩት። በብሉይ ኪዳን እንግዲህ የብሉይ ኪዳን የመጨረሻዎቹ መጽሐፎችን ስናይ የነቢያቶች ንግግር ነው፣ የነቢያቶች ኦራክልስ ናቸው መጽሐፎቹ ምናምን መጨረሻዎቹ። በተለይ የክርስቲያን የሆነውን የመጽሐፍት ኮሌክሽን መሰረት ካደረግን ማለት ነው። ስለዚህ ሚልኪያስ ድረስ ነቢያቶቹ ሁለት ስራ ነው ሲሰሩ የነበሩት ማለት በዋናነት ከተጠቃለለ። አንደኛው ክሪቲሳይዝ ማድረግ ነው፣ መተቸት፣ መንቀፍ፣ መጋፈጥ፣ ፌስ ማድረግ፣ ቻሌንጅ ማድረግ፣ ብሮከን ሲስተም፣ የወደቀን ስርዓት፣ የተበላሸን ስርዓት መጋፈጥ፣ ልክ አይደለም ማለት፣ የራሳቸውን ነገስታት የራሳቸውን ህዝብ ኮንሽስነስ አስተሳሰብ፣ ንቃተ ህሊናቸውን ፐርሰፕሽናቸውን በጣም ይጋፈጡ ነበር። በቃ እንደዚህ እኮ አይደለም። አንዳንድ ቦታ ሁሉ ያስቃል። ልክ አሁን ኢሳያስ ምናምን የእግዚአብሔርን ድምፅ ወክለው በህዝቡ መካከል ሲመጡ የእናንተ መስዋዕት እኮ ለእኔ ሸክም ሆኖብኛል ምናምን ይላል እግዚአብሔር። በቃ ሪቹዋል ሲያቀርባሉ ቤተ መቅደስ ውስጥ ግን እግዚአብሔር የተቀበላቸው አልነበረም። ለምንድን ነው? በቃ ማህበራዊ ፍትህ ጎሏል። ኢኮኖሚያዊ ፍትህ በጣም ተጓድሏል። ድሃ አደጎች በቃ በጣም እየተበደሉ ነው። በህዝቡ መካከል ማይኖሪቲ የሆኑ ሰዎች እየተጨቆኑ ነው። በደል፣ ግፍ በህዝቡ መካከል በቃ የሚታወቅ ሪያሊቲ ሆኗል። እና ግን አደሴም ታይም ሪቹዋል ያቀርባሉ በህዝቡ መካከል። በቃ እንግዲህ የሃይማኖት መልክ አላቸው፣ ስርዓቱን ያስፈጽማሉ፣ ይገባሉ፣ ይወጣሉ ቤተ መቅደስ ውስጥ። ግን በቃ ፕሮፌትስ ይሄንን ታስካቸውን ሳይጥሉ በጣም ይጋፈጡ ነበር። የእግዚአብሔርን ፍርድ ደግሞ ይሄን ተከትሎ እንደሚመጣ ይናገሩ ነበረ። የመጀመሪያዎቹ የኢሳያስ መጽሐፍ ላይ የመጀመሪያዎቹ ምዕራፎች በቃ በጣም የሚያስፈሩ ፍርዶችን ነው ሲናገር የምናየው። በቃ እግዚአብሔር ከሩቅ ሀገር ከባህር ማዶ የሆነ አንድ ምላጭ ተከራይቶ መጥቶ በቃ ህዝቡን ላይ ፍርድ እንደሚያስተላልፍ ምናምን አይነት ያው የአሲሪያን ኢምፓየር የባቢሎኒያን ኢምፓየር መጥቶ እነሱን ደግሞ እንደሚወስዳቸው ቀድሞም በሞሳይክ ትራዲሽን ውስጥ የምናገኘው ህጉን ቢጥሉ የሚደርስባቸው ቀውስ በህዝቡ መካከል እንደሚሆን ሲናገሩ እናያለን። ስለዚህ ትችት ያቀርቡ ነበር፣ ይጋፈጡ ነበር እና ግፍንና በደልን ፖይንት አውት እያደረጉ በቃ እግዚአብሔር ስርዓት አይደለም፣ እግዚአብሔር በመካከላችሁ የለም፣ እየተደሰተ አይደለም፣ መስዋዕታችሁን የተቀበላል፣ አምልኳችሁ በፊቱ ምንም ቦታ አላገኘም፣ በቃ ሸክም ሆኖብኛል እያለ ነው። ሂዱ እስቲ ፍረዱ። ከተማይቱ እኮ በፍርድና በጽድቅ ነው የምትታወቀው እና እግዚአብሔር ሪስቶር እስኪያደርጋት ድረስ በቃ እየሰራ ነው። ለምንድን ነው
አሁን እንደዚህ ጋለሞታ የሆናችሁት ይላል እና ግልሙትና ግን አሶሼት የሚያደርገው ከፍርድ ከማጣት ከማሳጣት ኢንጀስቲስ በቃ ታዋቂ ከመሆን ጋር እንደዛ ነው ክሪቲሳይዝ ያደረገው። አጠሴም ታይም ግን በቃ በጣም አስደናቂ ደግሞ በረከቶችን ይናገራሉ። ኢሳያስን ስንጠቅስ ነበር። አሁን እንዲሁ በኢሳያስ ጥናት ውስጥ ዲትሮ አይዛያ የሚባለው ከ40 ጀምሮ ያለው የመጽሐፉ ክፍል ሁለተኛው ኢሳያስ የሚባለው በጣም አስደናቂ በረከቶች በእስራኤል ሕዝብ ላይ እንደሚፈስ በዘመን ፍጻሜ ሲናገር እናያለን። ዳንኤልን ካነሳን በቃ እግዚአብሔር በጣም አስደናቂ የሆነ በረከት በሕዝቡ መካከል ሊያፈስ በቃ ቀን እንደቀጠረ። በዛ መካከል እንግዲህ በረከቶቹ አንድ ሁለት ምናምን ብለን ቁጥረን የምንጨርሳቸው አይደለም። መሲሁ ሲመጣ በቃ የእግዚአብሔር መንግስት በሙላት ይገለጣል። ቤተ መቅደሱ ይታደሳል፣ ሪቪው ይደረጋል። ከዛ አህዛብ ሁሉ በዚህ ተደንቆ ይመጣሉ። በቃ በህዝቡ መካከል ያንን በረከት የፈሰሰውን በረከት ለመካፈል እና ደግሞ በአዲስ ውሃ ይረጫሉ። እነ ኤርሚያስ እነ ሕዝቅኤል ምናምን የሚናገሩት አይነት ፎርጊቭነስ ኦፍ ሲንስ የኃጢአት ይቅርታ ይካሄዳል። በጣም በቃ ስፔክታኩላር የሆኑ ድንቅ ነገሮች በህዝቡ መካከል እንደሚሆን በረከት እንደሚሆን ይናገራሉ። ስለዚህ ታስክ ነበራቸው። ታስኮቹ ሁለት ናቸው። አንደኛው ክሪቲሳይዝ ማድረግ ነው፣ ሁለተኛው ደግሞ ኢነርጃይዝ ማድረግ ነው ይለናል ብሩግማን። አይ ቲንክ በጣም እውነት ይመስለኛል። ብሉይ ኪዳንን ስናጠና በቃ የብሉይ ኪዳን የእግዚአብሔር ህዝብ መካከል እግዚአብሔር ያስቀመጣቸው ሰዎች ይህንን ነበር ሲሰሩ የነበሩት እና ከዛ ደግሞ እንዴት ነው ህዝቡን እንዴት ምን አይነት ቴዎሎጂዎች ናቸው ዲፋይን ሊያደርጉ የሚችሉት ብለን ካነሳን ሶስቱን ፖይንት አውት ለማድረግ ሞክረናል። ሞኖቴዝም፣ ኢሌክሽን፣ ኢስካቶሎጂ። በእነኚህ ትችቱም ሲቀርብ ተስፋውም ሲጠቆም ሶስቱን ነገሮች አናጣም። ህዝቡ የእግዚአብሔር ህዝብ ነው፣ ተመርጦ ወጥቷል። ከሆነ አንድ ቀንበር ምናምን በቃ በጣም በደል ሲደርስበት ከነበረበት ቦታ በጣም አስደናቂ በሆነ የኪዳን አመሰራረት ሂደት ከእግዚአብሔር ጋር ሪሌትድ ሆኗል፣ ተገናኝቷል፣ የእግዚአብሔር ህዝብ ሆኗል፣ ተመርጧል። ከዛ ያ ህዝብ ደግሞ እግዚአብሔር አንድ አምላክ እንደሆነ እንዲያውቅ ደግሞ ተነግሮታል። በእነሱ ኮንሽስነስ ውስጥ ደግሞ ትልቅ ቦታ አለው የእግዚአብሔር አንድ አምላክነት። ሳምንትም ተነጋግረናል። ልክ ሌሎች ሀገራት ሎካል ጋድስ እንዳላቸው በእንደዚህ አይነት መልኩ አይደለም ሞኖቴይዝምን እስራኤላውያን የሚረዱት ወይም ደግሞ እንዲረዱ እግዚአብሔር ሲነግራቸው የነበሩ ልክ እንደነ ካሞሽ እንደነ በዓል ምናምን እንደሚባሉ የአሕዛብ አማልክት ሎካል ጋድስ አሉ። በቃ በሞደርን ዴይ ቴዎሎጂ ሄኖቴይዝም ብለን የምንጠራው ማለት ነው። በቃ የሆነ አንድ ጂኦግራፊካል ኤሪያን ብቻ የሚያስተዳድር አምላክ። በእርግጥ የአሕዛብ ሀገራት ምናምን እስራኤልን ሲመለከቱና አምላካቸውን ሲያዩ አንዳንድ ጊዜ የእስራኤል አምላክ እያሉ ይጠራሉ። ልክ በራሳቸው የአምላክ ኮንሽስነስ እስራኤልን የሚመራ እስራኤልን የሚገዛ እስራኤል ጉዳይ ብቻ ኮንሰርንድ የሆነ አምላክ። ግን ህዝቡ ነቢያቱ የሚያውቁት እግዚአብሔር አንድ አምላክ ሲሉ ዓለሙን ሁሉ የሚገዛ የዓለሙን ችግር ደግሞ ሪቨርስ ለማድረግ ከህዝቡ ጋር እየሰራ ያለ ከህዝቡ ጋር ኪዳን የመሰረተ አንድ አምላክ የሚል አይነት ሀሳብ ነው ያላቸው። ሞኖቴስቲክ በጣም ዲፋይኒንግ ኤሌመንት ነው በህዝቡ መካከል። ከዛ አጌን ኢስካቶሎጂ እና ሆፕን ሲጭሩ ሲናገሩ ኢነርጃይዝ ሲያደርጉ ኢስካቶሎጂካል አንደርስታንዲንግ ስለነበራቸው ነገረ ፍጻሜ አለ፣ ነገ ኢንድ ኦፍ ኤጅስ ሎርድስ ዴይ እያሉ የሚናገሯቸው ፍርድ የሚመጣበት በእግዚአብሔር ህዝብ ጠላት ላይ ፍርድ የሚተላለፍበት ከዛ የእግዚአብሔር ህዝብ ደግሞ ቪንዲኬትድ ሆኖ የሚወጣበት የሚጸድቅበት የእግዚአብሔር ህዝብነቱ የሚረጋገጥበት ደግሞ ዘመን እንዳለ ይናገራል። ኦቲን እንዝጋው ብንል በቃ ህዝቡም የህዝቡ ተወካይም የእግዚአብሔር ተወካይ ሆኖ በህዝቡ መካከል የሚያገለግሉ ሰዎችም ሲሰሩ የነበሩት ሁለት ታስክ ነው፣ ኢነርጃይዝ ማድረግና ክሪቲሳይዝ ማድረግ። ሁለቱም ከተስፋ ተነጥሎ የሚታዩ አይደሉም። ዋነኛ ደግሞ ስነ መለኮታዊ አረዳዳቸው በሶስት ፖይንቶች ሊቋጭ የሚችል ነው። አንደኛው ሞኖቴይዝም፣ ሁለተኛው ኤሌክሽን፣ ሶስተኛው ደግሞ ኢስካቶሎጂ። ይህንን ደግሞ ፓርቲኩላርሊ ያው ኤንቲ ራይት ነው ብዙ መጽሐፎቹ ላይ ያነሳል። የእስራኤልን ህዝብ ፒፕል ኦፍ ጋድን እንዴት አድርገን ዲፋይን እናድርገው ብንል ሶስት ካርዲናል ቴዎሎጂዎች ማንሳት እንችላለን ብሎ ፕሮፖዝ ያደርጋል። አይ ቲንክ እሱም በደንብ ጥሩ አድርጎ ሳመራይዝ የሚያደርግ ይመስለኛል። አዲስ ኪዳንም ግን ስንገባ ከዚህ ተነጥሎ የሚታይ አይደለም። ማለት ብዙ ጊዜ አሁን አዲስ ኪዳን ምናምን እያለን ስናስብ ስናወራ የተለመደው አስተሳሰብ አለ አይደል? አዲስ ኪዳን ከብሉይ ኪዳን በቃ ሙሉ ለሙሉ አብራፕትሊ በቃ ሰብሮ ታሪክን ቀንጥሶ የገባ የሆነ አንድ አዲስ ጅማሬን ብቻ የሚተነትን ዘመን እና አዲስ ኪዳን መጽሐፎችም በቃ ያንን ጅማሬ እንደ አዲስ በቃ የሚያሳዩን ምናምን ከዛ የራሱ
የተሟላ አንድ ታሪክ ያለው በብቸኝነት ኢንዲፔንደንት የሚታይ አይሶሌትድ የሆነ ተደርጎ ይቀርባል። ግን እንደዛ አይደለም። ያው እግዚአብሔር አንድ አምላክ የራሱን ሕዝብ ሰርቶ ኮንስቲቲዩት አድርጎ ስራ ሲሰራ የነበረ አምላክ በታሪክ ውስጥ አላቋረጥም። ያንኑ ስራ ሲቀጥል ነበረ። ኦፍኮርስ በጣም ብዙ የተቀየሩ ነገሮች አሉ። ሪወርክ ተደርጓል፣ እንደ አዲስ ተሰርቷል። እሱን እናያለን። ለምሳሌ ሶስቱን ቴዎሎጂዎች አንስተናል። እነሱ ሶስት ቴዎሎጂዎች እንዴት ሪወርክ ተደረጉ የሚለውን ነገር እያነሳን ማየት እንችላለን። ግን ቤዚካሊ በዋናነት በአዲስ ኪዳን ያለውም የእግዚአብሔር ሕዝብ በብሉይ ኪዳንም ያለው የእግዚአብሔር ሕዝብ ከእግዚአብሔር ጋር የሆነ አይነት ኪዳን ያደረገ ከዛ ደግሞ አንድ ተመሳሳይ ደግሞ ኦብጀክቲቭ ያለው አንድ ተመሳሳይ መዳረሻ ያለው ኃጢአትን መቅጣት፣ ክፉን መቅጣት፣ እኩይን መቅጣት፣ ኢቭል ላይ ጀጅመንት መተላለፍ፣ ከዛ ደግሞ ህዝቡ ደግሞ ቪንዲኬትድ ሆኖ የእግዚአብሔር ሕዝብ ሆኖ በጣም በታደሰ ዓለም ውስጥ የእግዚአብሔርን ስራ ቮኬት የሚያደርግ የሚሰራ ቮኬሽን እንደዚህ አይነት ቮኬሽን ያለው ህዝብ ሆኖ እንዲኖር የተመረጠ ነው። ስለዚህ በወጥነት ነው ማሰብ ያለብን። መካከል ላይ የሆነ አንድ የተቋረጠ ዲስኮንቲኒየስ ላይንስ እንደሆነ አድርገን ማየትና ማሰብ የለብንም። አዲስ ኪዳን በብሉይ ኪዳን የተነገረን ታሪክ ቅጥያ ነው። በቃ በደንብ ከሱ ጋር መሄድ ነው። ከዚሁ ጋር እንዲሁ ለመጨመር ያህል በመሀል ላይ ብዙ ጊዜኛ በተለይ ኢቫንጀሊካልስ በአዲስ ኪዳንና በብሉይ ኪዳን መካከል ያለው ምንድነው ግንኙነት በቃ የሰመረ ነገር ሆኖ እንዳይታየን በቃ ብለር ያደረገብን ይመስለኝ። አይ ቲንክ የምትስማሙ ይመስለኛል። መሀል ላይ ያለውን ዘመን ብቻ ቆርጦ የተወጣ በቃ እዛ መካከል እግዚአብሔር ሲሰራ እንዳልነበረ፣ እግዚአብሔር ዝም እንዳለ፣ በቃ ህዝቡ ሁሉ ተስፋቶ ሲቅበዘበዝ የነበረበት ምናምን ዘመን፣ ከዛ በቃ ምንም አይነት የእግዚአብሔር ስራ ያልነበረበት በቃ እኛው ራሳችን ዝም ብለን በተለምዶ የሰጠናቸው ስሞች አሏል። የዝምታው ዘመን፣ የጨለማ ዘመን ምናምን የምንላቸው አይ ዶንት ቲንክ በዛ አይነት መልኩ ያንን ዘመን ማየት ያለብን አይመስለኝም። እግዚአብሔር ያልሰራበት ዘመን የለም። እግዚአብሔር ተስፋ ያልሰጠበት ዘመን የለም። እግዚአብሔር ያልተንቀሳቀሰበት ዘመን የለም። ኪዳኑን የጣለበት ዘመን የለም። እንዲሁ መሰረታዊ ከሆነው የቴዎሎጂ ኦፍ ጋድ ብንነሳ እንኳን የእኛን አስተሳሰብ የእኛን አሰምሽን ያፈርስብናል። እግዚአብሔር ዝም ያለበት ዘመን አለ ካልን ኢትስ አጌንስት ዘ ኔቸር ኦፍ ጋድ እኮ የጨለማ ዘመን አለ ህዝቡን ጥሎ ነበር ካልን በቃ አዲስ ኪዳን የሚሰጠን ምስክርነት ለኪዳኑ ታማኝ ነው የሚለው የእነ ጳውሎስ ምስክርነት ውሸት ሆነ ማለት ነው። እግዚአብሔር አልተወም፣ ህዝቡንም ኪዳኑንም አልጣልም፣ ሲሰራ ነበር። ለየት ባለ መልኩ ሲሰራ ነበር። ኦፍኮርስ ምናልባት ካኖኒካል አድርገን የምንቀበላቸው መጽሐፍት እንደየትራዲሽናችን ላይኖረን ይችላል። ግን ስቲል የአዲስ ኪዳን ጸሐፊዎች ደግሞ የተጠቀሟቸው መጽሐፎች አሉ፣ የተጠቀሟቸው ትራዲሽንስ፣ እነሱ ራሳቸው የወጡባቸው ትራዲሽንስ አሉ እና ፈሪሳውያን የሆኑ ሰዎች ናቸው አዲስ ኪዳን የጻፉልን። አንዳንዶቹ ያው ጳውሎስ ራሱን ይናገራል። ለምሳሌ የጳውሎስ ባዮግራፊ፣ አውቶባዮግራፊ ፊልጵስዩስ ምዕራፍ 3፣ ገላትያ ምዕራፍ 1፣ ሐዋርያት ሥራ ምዕራፍ 9፣ 23 እንደዛ በጣም በተደጋጋሚ ማንነቱን ሲናገር ይጠቅሳል። ከየት ኦሪጂኔት እንዳደረገ ሰከንድ ቴምፕል ላይ የሁለተኛው ቤተ መቅደስ ዘመን እኛ ዝምታ የምንልበት ዘመን ላይ ዴቨሎፕ ያደረጉ ሴክቶች መካከል የነበረ ሰው እንደሆነ ነው ራሱ የሚያነሳው እና እሱንም ደግሞ የተኩራራ የትምክቱ መሰረት አድርጎ ነው የሚያነሳው እና እዛ መካከል እግዚአብሔር ሲሰራ ነበር። ያው አንዳንድ ፖይንቶችን እናነሳለን። ነቢያት የሉም፣ ነቢያት ስላልነበሩ የዝምታ ዘመን ነው። እሱም በጣም መመርመር ያለበት ይመስለኛል። በደንብ ሪፊዩት ሊደረግ የሚችል አይነት ሎጂክ ክርክር ይመስለኛል። አትሊስት የአዲስ ኪዳን የመጀመሪያ ገጾች ስንከፍት ነቢያት እናገኛለን እና ሀና ነቢያት ናቸው። 80 ምናምን ዓመት የሞላት ሀና ማለት የአዲስ ኪዳን የመጀመሪያዎቹ ገጾች ላይ 80 ምናምን ዓመት የሞላት ሀና የምትባል ነብይት ካለች ያቺ ነብይት እኮ በዛ ዘመን ነበረች ማለት ነው። በዛ ዘመን ነቢያት ነበሩ ማለት ነው። እንግዲህ የአዲስ ኪዳን ጸሐፊዎች ኢንዶርስ ያደረጉት የነብይነት አገልግሎት የነበረ ሰው ካለ አለ ማለት ነው። ነቢይ ራሱ መጥምቁ ዮሐንስ ምንድን ነው? ጌታችን ኢየሱስ ምንድን ነው ማለት ታስካቸው የነብይነት ታስክ ከሆነና በተመሳሳይ መልኩ በዛ ትራዲሽን ውስጥ የነበሩ ከሆነ አሰምሽኖቻችን ክርስቲያን መደረግ አለባቸው፣ ልክ አይሆኑም ማለት ነው። አትሊስት ይሄንን አስተሳሰባችንን ትንሽ ለማድረግ ሙከራ ካደረግን በብሉይ ኪዳንና በአዲስ ኪዳን መካከል ያለው ግንኙነት እንደዚህ ተሰብሮብን ተሰንጥቆ ምናምን አይታይም ብዬ አስባለሁ። ኦኬ፣ በጣም ቀጥ ያለ ነው ካልን በጣም ባጭሩ እስካሁንም ብዙ ስላወራው በጣም ባጭሩ የአዲስ ኪዳንን ዘመን ላይ
እነኚህ በእግዚአብሔር በህዝቡ መካከል ሲሰራ የነበረው ስራ በቀጣይነት የሚታይ ነው ካልን ህዝቡ ደግሞ ማን ነው ስንል ሶስት ዲፋይኒንግ ኤሌመንቶች ካነሳን ካርዲናል ቴዎሎጂ ዋነኛ ስነ መለኮታዊ አተያዮች ማን እንደሆኑ ይናገራል ብለን ካነሳን ሞኖቴዝም፣ ኢሌክሽን፣ ኢስካቶሎጂ ብለን እነሱን በአዲስ ኪዳን እንዴት እናያለን? አንድ አምላክ እግዚአብሔር ተቀየረ? ኢሌክሽን ሲባለስ ተቀየረ፣ ተለወጠ? አውትራይትሊ ሙሉ ለሙሉ የተጣለ ሆነ? ከዛ ደግሞ ሶስተኛው ደግሞ ኢስካቶሎጂስ ምን ሆነ? ኦኬ ቀጣይ ነው ካልን አትሊስት ሰብስታንሽት ማጠናቀር አለብን ማለት ነው። በቃ ዋነኛ ኤሌመንቶቹ አሉ ቀጥለዋል ወይስ ተጥለዋል የሚለውን ነገር ማየት እንችላለን። እሱን ሞኖቴዝም እንጀምር። ለምሳሌ ሞኖቴዝም እግዚአብሔር አንድ አምላክ እንደሆነ ለእስራኤል ሕዝብ ማንነቱን ሲናገር የምታውቁት ነው። በጣም በርካታ ቴክስቶችን ማንሳት እንችላለን። ከዘዳግም ምዕራፍ 6 አይ ቲንክ አይደል? ምዕራፍ 6 እስራኤል ሆይ ስማ ዘ ሼማ ኦፍ እስራኤል የምንለው አምላክ እግዚአብሔር አንድ አምላክ ነው እና በቃ እሱን በፍጹም ልብ በፍጹም ሀሳብ ውደድ ብሎ በቃ እስራኤል እንደ ህዝብ የሚታወቅበትን አንድ ትልቅ ኮንሽስነስ ሲሰጣቸው እናያለን። አጌን ህዝቡን ከባርነት ሲያወጣ ቀድሞም እግዚአብሔር ራሱን ኢንትሮዲውስ ሲያደርግ የእስራኤል አምላክ እንደሆነ ማንነቱን ሲናገር አንድ አምላክ እንደሆነ ነው ኢምፕላይ ያደርግ የነበረው ይገልጽላቸው የነበረው እና ያ የእስራኤል አምላክ አንድ አምላክ እግዚአብሔር በአዲስ ኪዳን ዘመን እንዴት ነው የተገለጠው? በጣም አስደናቂ በሆነ መልኩ በሆነ አዲስ በሆነ መንገድ ሪወርክ ሲደረግ እንደገና እንደ አዲስ የተሰራ አይነት መስሎ ሲቀርብ እናያለን። ለምሳሌ ጌታችን ኢየሱስ ክርስቶስ የእስራኤል አምላክ ሆኖ ዋን ጋድ ኦፍ እስራኤል ሆኖ በአዲስ ኪዳን መጽሐፎች ውስጥ እናያለን። መንፈስ ቅዱስ ዳት ዋን ጋድ ኦፍ እስራኤል መንፈስ ቅዱስ እንደሆነ በአዲስ ኪዳን ገጾች ውስጥ እናያለን። እና ዋት ሀፕንድ ምን ተከስቶ ነው? ምንድን ነው የተጨመረ ነገር የተለወጠ ነገር አለ ማለት ነው? በጣም ብዙ ሊያጠያይቅ ይችላል። የምታውቁት ነው። በኢቨን በከፍ ባለ ደረጃ መጽሐፍ ቅዱስ ለማጥናት ሙከራ ሲደረግ ሰዎች አሉ የተለያየ ድምፅ ያነሳሉ። ክርስትናን ለምሳሌ ልክ አይደለም ብሎ ፎልሲፋይ ለማድረግ የሚፈልጉ ሰዎች የክርስትናን ክሌም አንዱ የሚያነሱት ይሄ ፖይንት ይሄንን ነው። ያው ኋላ ላይ በቤተክርስቲያን ትራዲሽን ውስጥ ትሪኒቲ ወይም ትራዩን ጋድ ተብሎ ፎርሙሌት የተደረገውን ቴዎሎጂ እና በእስራኤል ሕዝብ መካከል እኮ አይታወቅም እና እስራኤላውያን በቃ ሲሰሙት ራሱ የሚሰቀጥጣቸው የሚያስደነግጣቸው አይነት ክሌም ነው ክርስቲያኖቹ ይዘው የተነሱትና ልክ አይደለም ምናምን ይላሉ አውትሳይደርስ። ግን ይህንኑ ተመሳሳይ ክሌም ይዘው ደግሞ ሪወርክ ሲደረግ እንደ አዲስ ሲሰራ እንደ አዲስ ነው። በቃ አውትራይትሊ ሙሉ ለሙሉ እንደ አዲስ የተቀየረ ነገር ነው እና በቃ አብራፕትሊ ድንገት የመጣ ነገር ነው ብሎ የሚከራከሩ ኢቨን ክርስቲያን ስኮላርስ አሉ። ለምሳሌ አዲስ ኪዳን ጥናት ውስጥ ያው ምናልባት ታውቋቸዋላችሁ ብዬ አስባለሁ። ለምሳሌ ሌሪ ሁርታዶ የሚባል የአዲስ ኪዳን ምሁር አለ እና እሱ ሎርድ ጂሰስ ክራይስት የሚል መጽሐፍ እና ሃው ኦን እርዝ ዲድ ጂሰስ ካም ቱ ቢ ጋድ ምናምን የሚል መጽሐፍ አሉ። እንዴት ነው ኢየሱስ አምላክ ሊሆን የቻለው? በህዝቡ መካከል ዴቮሽን ቱ ጂሰስ ኢየሱስን ማምለክ ኢየሱስን ወርሺፕ ማድረግ መቼ ተጀመረ? የነበረ ትራዲሽን ነው። በእስራኤል ባህል ውስጥ ይታወቃል። እንዲህ አይነት ከአንድ አምላክ ውጭ የሚደረግ አምልኮ ነበረ ወይስ ድንገት የመጣ ነው ምናምን የሚል ጥያቄ አንስቶ እሱ የሚሰጠው ድምዳሜ ድንገት የመጣ ነው። በገሊላ አካባቢ ኖሩ የነበሩ ጥቂት ሰዎች የኢየሱስን ትራዲሽን ሲከተሉ ኢየሱስን ያዩ የነበሩት እንደ መሲ ነው። ግን ቆይተው ያው በመንፈስ ቅዱስ ብርሃን ኢየሱስ አምላክ መሆኑ ተገለጠላቸው እና በእስራኤል ትራዲሽን ውስጥ የማይታወቅ አዲስ ክሌም መጣ። ያ ነው ክርስትና። በቃ በእስራኤላውያን ምናምን የተጠላ በመጀመሪያው የፒፕል ኦፍ ጋድ ምናምን በቃ የሚኮነን የሚገፋ ምናምን እምነት ያደረገው ብሎ ይከራከራል። ሌሎች ሰዎችም ተመሳሳይ አይነት ክሌም ይዘው ሲከራከሩት አላችሁ። ግን እኔ በጣም ምስማማበት በጣም አይ ቲንክ ጥሩ የሚመስለኝ አርጊመንት ሪቻርድ ቦካም የሚከራከሩበት የሪቻርድ ቦካም ኢዝራኤል ማን ነው ጂሰስ ኤንድ ጋድ ኦፍ ኢዝራኤል የሚል መጽሐፍ እዛ ውስጥ አይ ቲንክ ተጉ ታውቀዋለህ ብዬ አስባለሁ። ክሩሲፋይድ ጋድ ምትል ትንሽዬ እንትን አለች አርቲክል አለች። ያው መጽሐፉ እንትን ነው የአርቲክሎች የኢሴዎች ስብስብ ነው። ጋድ ክሩሲፋይድ አይ ቲንክ ክሩሲፋይድ ጋድ የሞልትማን ነው ጋድ ክሩሲፋይድ ምትል እና እዛ ላይ በጣም የሚደንቅ አርጊመንት ነው የሚያመጣው እና
ምን ይላል? በእስራኤላውያን መካከል በኢቨን ሰከንድ ቴምፕል ፔሪድ ለማጥናት ከሞከርን በእስራኤል መካከል ልዩ ልዩ አስተሳሰቦች ነበሩ ይላል። እና አሁን አንዳንድ ሰዎች ለምሳሌ ኢየሱስ መመለክ የጀመረው ድንገት ልክ እንደ ሁርታዶ ድንገት በሆነ አይነት መልኩ ነው። በቃ በመንፈስ ቅዱስ ብርሃን ሰዎች በቃ ኢየሱስ አምላክ እንደሆኑ ክሌም ማድረግ ጀመሩ በእስራኤል ትራዲሽን ውስጥ ይላሉ። አንዳንዶች ደግሞ አይ አለ የሆነ ሪቪዥኒስት ቴዎሎጂ ማለት በዋን ጋድ ኦፍ በአንዱ አምላክ በእስራኤል አንዱ አምላክና በተቀረው ሪያሊቲ መካከል ያለው ልዩነት አብሶሉት አልነበረም። መጀመሪያም አብሶሉት ዲስቲንክሽን አልነበረም። በአንድ በሰማዩ አምላክ በእግዚአብሔርና በፍጥረት ዓለሙ መካከል የነበረው ዲስቲንክሽን አብሶሉት አልነበረም። ያ ማለት መካከለኛ ፊገርስ ነበሩ፣ ኤንጅሊክ ፊገርስ ነበሩ፣ ኢንተርሚዲያሪ ፊገርስ ነበሩ ምናምን። ነገስታትም እንደዛ ይታዩ ነበር አልፎ አልፎ። ግን መንፈሳዊ ኃይላት ደግሞ አሉ፣ በጣም ቬኔሬትድ የሆኑ ምናምን የሚከበሩ በእስራኤል ትራዲሽን ውስጥ የሆነ አይነት በተወሰነ በአንዳንድ ትራዲሽኖች ውስጥ ይመለኩ የነበሩ ኤንጅሊክ ፊገርስ ነበሩ እና እሱኛው ትራዲሽን አመቺ ስለሆነ ኢየሱስ በዛ መስመር እንዲመለክ በቃ መስመር ከፍቷል፣ መንገድ ከፍቷል ምናምን ብሎ ይከራከራሉ ይላል። እና ይሄ ልክ አይደለም ይላል። እስራኤላውያን ልክ እስራኤላውያን ወይም ኖርማቲቭ የሆነው በተለይ ከፈሪሳውያን ከሰዱቃውያን ጋር ምናምን በተያያዘ ያለው ዋነኛ ሴክቶች ውስጥ የነበረው ኮንሽስነስን በደንብ ካጠናን እስራኤላውያን እግዚአብሔርን ያዩ የነበሩት ዋን ጋድ ኦፍ ኢዝራኤል እና በተቀረው ፍጥረት ዓለም መካከል ያለው ልዩነት አብሶሉት ነበረ። በቃ ምንም አይነት መካከለኛ የሚባል ኢንተርሚዲያሪ ፊገርስ ምናምን የሚባል ዲስቲንክሽን ምናምን የለም። አብሶሉት ዲስቲንክሽን ነው በቃ የሚያስቀምጡት። እና የአብሶሉት ዲስቲንክሽን ውስጥ ኢየሱስ እንዴት መመለክ ጀመረ ብላችሁ የምትጠይቁ ከሆነ የአዲስ ኪዳን ጸሐፊዎች እኮ አድ አይደለም ያደረጉት፣ ጨምረውት ምንድን ነው እንደ ተጨማሪ ነገር እኮ አይደለም ኢየሱስን ፕላሳ ብለው አይደለም ኢየሱስን ያስገቡት ወይ መንፈስ ቅዱስን ያስገቡት። ሪወርክ ሲያደርጉ ኢንክሉድ ነው ያደረጉት ይላል። አዲሽን እና ኢንክሉሽን መካከል ያለው ልዩነት ታውቃላችሁ። አይ ቲንክ ያው የእንግሊዝኛ ቃላቶች ናቸው ሁለቱም፣ ግን አይ ቲንክ ሴንሱ በጣም ግልጽ ይመስለኛል። ዋን ጋድ ኦፍ ኢዝራኤል ውስጥ አለ አንድ አምላክ ነው። እነ ጳውሎስም የአዲስ ኪዳን ጸሐፊዎች፣ ሌሎችም እነ ጴጥሮስ የመጀመሪያ ሐዋርያት ወንጌላትን የጻፉልንም ሰዎች ኢየሱስ አምላክ እንደሆነ እግዚአብሔር ልጅ እንደሆነ ሲናገሩ በአንዱ አምላክ ውስጥ ኢንክሉድድ እንደሆነ ከፍጥረት ዓለሙ ጅማሬ አስቀድሞ የነበረ የአንዱ አምላክ አካል እንደሆነ ነው በቃ ፖርትሬ የሚያደርጉልን ይላል። እና ኦፍኮርስ ደግሞ አዲስ ኪዳንን ስናጠና የምናገኘው እንደዛ ነው። ማለት በቃ እነ ጳውሎስ ምናምን እንግዲህ ደብዳቤ ሲጽፉ የሚጽፉት ቴዎሎጂ ሊያስተምሩን ብድቅ ብሎ ምናምን አይደለም። የሆነ እንዴት ነው ዌርናት እኮ እንትን አይደል የምንድን ነው ዴስክ ቴዎሎጂያን ምናምን አልነበሩ። ላይብረሪ ቁጭ ብሎ መጽሐፍ እየሳቡ ምናምን እንደኛ ቴዎሎጂ ቴብላቸው ላይ የሚሰሩ ሰዎች አሉ። ሚሽነሪ ናቸው። ያው በህዝቡ መካከል እየዞሩ ጥያቄ ችግር ምናምን ሲኖር ለዛ ነው ምላሽ የሚሰጡት። ለምሳሌ ቆሮንቶስ ላይ በርካታ ችግሮች ነበሩ። አንደኛው ችግር ለጣዖት የተሰዋ ምግብን መብላት ምናምን ነበር እና እሱን አድሬስ ሲያደርግ ጳውሎስ ምን ይላል? ያንን የቅድም የጠቀስነውን ዘዳግም ምዕራፍ 6 ላይ ያለውን እኮ ነው የሚያነሳው። እሱን ያነሳና እንዴ አንድ አምላክ እኮ ነው፣ ምንም እንኳን በጣም ብዙ አማልክት ቢኖሩም ይላል፣ ለእኛ ግን ነገር ሁሉ ከእርሱ የሆነ ከዛ እኛም ደግሞ ከእርሱ የሆንን አንድ አምላክ አለ እሱ እግዚአብሔር፣ ከዛ ደግሞ አንድ ደግሞ ጌታ አለ ብሎ መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን በሰማይ ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ከእርሱ የሆንን አንድ አምላክ አባለን ይልና ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ይላል። እና የፓሴጁ ክርክር ለጣዖታትና ለሌሎች አማልክቶች የተሰዋውን ስጋ መብላት ምን ያህል ለደካሞች መሰናክል እና እንቅፋት መሆን እንደሌለበት ምናምን በሚከራከርበት ክፍል ውስጥ ነው የእስራኤል ትራዲሽን ውስጥ የነበረው ሞኖቴስቲክ ፌዝ መሰረት የሰጠውን ቴክስት አንስቶ ኢየሱስን ከቶ የሚከራከረው ማለት ነው። እና አማልክት በሚልበት ሴንስ አይደለም ትራዩን ጋድን የሚያስቀምጠው ማለት ነው። እና ሞኖቴስቲክ ፌዝን ይዞ ነው ኢየሱስን ውስጥ ኢንክሉድ አድርጎ የሚናገረው አንድ አምላክ እያለ ማለት ነው። እና ይሄንን እንግዲህ እዚኛው ክፍል ላይ ብቻ አይደለም በጣም በርካታ ብዙ ምንባባት ላይ ማግኘት እንችላለን። ራሱን ጌታችንን ያህዌ እያለ ሰብቷጀንትን የተጠቀመ ነው። ያው ብዙ ጊዜ ጳውሎስ ቢጽፈው ያህዌ የሚለው ቃል በግሪክ በተተረጎመው የሂብሪው ባይብል ላይ
የተቀመጠውን ቃል ነው ወስዶ ኩሪዮስ የሚለውን የግሪክ ቃል የተጠቀመ ጌታ እያለ ኢየሱስን ፖርትሬት ሲያደርግ የምናየው እና ያህዌ የተባለው ዋን ጋድ ኦፍ ኢዝራኤል ነው በኦልድ ቴስተመንት። የግሪኩ ደግሞ ኩሪዮስ የሚለው ቃል ጌታ ተብሎ ሲተረጎም ብዙ ጊዜ የሚጠቀሙ ጳውሎስ ኢየሱስን ለመግለጥ ነው። ሞኖቴስቲክ ፌዝ አለ፣ ሪወርክ ግን ተደርጓል። ሪወርክ ሲደረግ በአዲስ ብርሃን ሲቀርብ ጌታ ኢየሱስ ኢንክሉድድ በሆነበት መልኩ ነው የቀረበው እንጂ በቃ በዲስኮንቲኒቲ በሚታይበት መልኩ አይደለም። ሌላው በጣም አስደናቂ እውነት ይሄው ራሱ አንድ አምላክ እግዚአብሔር በሕዝቡ መካከል በቃ ፍትህ፣ ርትዕ፣ በሕዝቡ መካከል እኩልነት፣ በሕዝቡ መካከል ደግሞ ጭቆናና ግፍ እንዳይኖር መልካምነቱን ደግሞ በጣም ልዩ ልዩ አገልጋዮችን የላከ ሲሰራ የነበረው ክሪቲሳይዝ ሲያስደርጋቸው ከዛ ኢነርጂስ ሲያስደርጋቸው የነበረው አምላክ እግዚአብሔር እሱ ራሱ ይሄው ሞኖቴስቲክ ፌዝ ውስጥ ያለው ፖርትሬት የተደረገው እግዚአብሔር ኢንካርኔትድ ሆኖ ወርዶ ከሕዝቡ መካከል ራሱን አሶሺየት አድርጎ ለደካሞች እውነተኛ ወዳጅ ሆኖ ለማይኖሪቲስ አውትካስት ለተደረጉ በማህበረሰቡ ውስጥ ለማይፈለጉ ሰዎች ወዳጅ ሆኖ ራሱን ሲያቀርብ እናያለን እና የፕሮፌሲ እና የፕሮፌቲክ ትራዲሽኑ ፍጻሜ ሆኖ በቮኬሽኑም በስራውም በተግባሩም በንግግሩም እና ደግሞ ቴዎሎጂውም ሪወርክ ተደርጎ ነው የምናየው እና በጣም አስደናቂ በሆነ መልኩ ሞኖቴዝም አትሊስት ኢሌክሽንም ከዚሁ የተለየ አይደለም። እግዚአብሔር አንድ ህዝብ አለው እና በቃ ህዝቡንም የመረጠበት ኦብጀክቲቭ ደግሞ አንድ ነው እና ያንን ኦብጀክቲቭ ሳይጥል ያንን ዓላማ ሳይጥል ከዛ ደግሞ የህዝቡ አምላክና የኪዳን ደግሞ ፈጻሚነቱን ደግሞ ምንድን ነው ታማኝነቱን ደግሞ ሳይጥል ሪወርክ አደረገ። ኢሌክሽንን ሪወርክ ሲያደርግ በትንቢት ውስጥ ባለ ኦልሬዲ በተጠቆመ ተስፋ መሰረት ነው ሪወርክ ያደረገው እና አህዛቦች ተጨመሩ። ኢሌክሽን ውስጥ ያው ቀድሞ የነበረው ኮንስቲቱት የተደረገው ወይም የተዋቀረው ኢትኒክ ቤዝድ በሆነ መልኩ ነው። አንድ ብሔር፣ አንድ ዘር ምናምን እስራኤል የሚባል በታሪክ የሚታወቅ ጂኦግራፊካሊ የሆነ ኤሪያ ላይ ይኖር የነበረ ህዝብ የእግዚአብሔር ህዝብ ተብሎ ነበረ። ግን ለነቢያቶቹ በሰጠው ተስፋ መሰረት እናገኛለን። በጣም ባውንደሪ ብሬኪንግ የሆነ ባውንደሪ የሚቀነጥስ በቃ አዲስ የሆነ ኢማጂኔሽንን የሚፈጥር አይነት ስራ ሲሰራ እነኚህ እንግዲህ ካርዲናል ቴዎሎጂ ምናምን ስንል ዝም ብሎ አብስትራክትድ ቶትስ አይደሉም። ማለት ሞኖቴዝም ስንል ምን እያለን እንደሆነ ቅድም አነሳ እንኳን ኢንካርኔትድ ጋድ እና በቃ ለደካሞች እውነተኛ ወዳጅ የሚሆን ዝቅ ብሎ የሚፈልገውን ቮኬሽን ያሳየን ማለት ነው። ዴሞንስትሬት አድርጎ ራሱ በተግባር ያሳየን አምላክ። ሞኖቴዝም አንድ አምላክ ስንል ሌሎች አማልክቶች አምላክ እንዳልሆኑ አሳየ፣ ዴሞንስትሬት አደረገ ስንል ገብቶ በሌሎች አማልክቶች እንትን ትራዲሽን ወይም መሰረት በሌሎች ትራዲሽንስ ወይም ሪሊጂየስ ትራዲሽንስ መሰረት የቆመው ይሄ ብሮከን ሲስተም በግብፅ ትራዲሽን ውስጥ ያገኘኑ ኢንጀስቲስ ምናምን በደል ጭቆና ምናምንን በቃ በጣም አስደናቂ በሆነ መንገድ ብሬክ ሲያደርገው ነው የምናየው እስከ መስቀሉ ስራ ድረስ። ሞኖቴዝም በስራ የተገለጠ እውነት ነው ማለት ነው። ኢሌክሽንም እንደዛው ነው፣ ባውንደሪ ብሬኪንግ በሆነ መልኩ። ቅድም ስናወራ ነበር እኮ አይደል እኛ ኢቭን በአንድ ትራዲሽን እንኳን ታሪክ ብናጠና ወደኋላ ብንዞር እኮ ክርስትና ምን እንደሆነ እናያለን። በዘመን ያመጣቸው ነገሮች ናቸው እኮ አይደል። ትራዲሽን የሆነ እንዴት ነው ሲሰነጣጠቅ ምናምን በርካታ ሆነን የቀረኑ ምናምን። እንግዲህ አሁን በጣም ኤክስክሉሲቪስት እየሆንን እንዴት ነው እርስ በርስ ሙቹዋል ሆስቲሊቲ የምንተያይ በጣም በጠላትነት የምንተያይ ምናምን እንድንሆን ምክንያት ሆኗል። ታሪክም በቃ የኛም ኢማጂኔሽን ከመጽሐፉ የራቀ ስለሆነ ኢሌክሽንን ግን ስናስብ አይደለም አንድ ትራዲሽን የወለዳቸው ፈጽሞ የማይገናኙ እኮ በቃ በዘር የማይገናኙ የሃይማኖት አስተሳሰባቸው አንድ ያልሆነ የተራራቁ ህዝቦች የተቀራረቡበት ነው። ቴብል ፌሎሺፕ ያደረጉበት ነው። በአንድ ቴብል ዙሪያ እንዲቀመጡ የሆኑበት እውነታ ነው። የኢየሱስ ደም በቃ የጥሉን ግድግዳ አፍርሶ የአሕዛብና የጀንታይልስ አንድ መሆን ትልቅ ፓራዳይም እኮ ነው የሚሰጠን። በጣም ትልቅ አርአያ ነው የሚሰጠን ኢየሱስ ማን እንደሆነ እና የሚፈልገው ደግሞ የእሱ አካል ደግሞ ምን እንደምትመስል ቮኬሽኗ ምን እንደሆነ እና በቃ በተለይ በጣም ለዚህ ዘመን አይደንቲቲያሪያን ኤጅ ይሄ በጣም በርካታ አይደንቲቲዎች ላሉበትና በእነኛ በቃ እንዴት ነው መጽሐፍ ቅዱስን መሰረት አድርገን ነው ኤክስፕሎይት እያደረግን ነው መጽሐፍ ቅዱስን አይደንቲቲያሪያን የሆነውን ኤጅ እኮ ኢንዶርስ እናደርጋለን። የኛ ነው መጽሐፉም አምላካችንም እምነቱ ምናምን የሚል አይነት
እና በጣም which is against ቢብሊካል ትራዲሽን ኢሌክሽን የሚለውን በደንብ ማሰብ የምንችል ከሆነ ሪወርክ ተደርጓል፣ እንደገና ተሰርቷል። አዲስ ኪዳን የሚነግረን በጣም አስደናቂ ሚስጥር እሱ ነው። በቃ ባውንደሪ ብሬኪንግ የሆነ በቃ ወሰን የሌለው እነ ጳውሎስ እኮ በቃ ማይጠሩት እንትን የለም፣ እስኩቴስ የለ፣ ወንድ የለ፣ ሴት የለ፣ ባሪያ የለ፣ ጨዋ የለ። እንግዲህ በእነሱ ዘመን ታውቃላችሁ የሶሻል ክላስ ዲቪዥንስ፣ በእኛም ዘመን አለው ኦፍኮርስ። ግን ኤኒሸንት ወርልድ ላይ ሴት ወንድ ምንድን ነው ብለን ብንጠይቅ በጣም በርካታ ምላሾች እናገኛለን። ጨዋ ባሪያ ማን ነው ብለን ብንጠይቅ ራሱ ዘመኑ ሶሻል ስትራክቸሩ የሚሰጠን እውነት አለ። በጣም አስደናቂ በሆነ መንገድ ግራውንድ ብሬኪንግ በሆነ መልኩ ኢሌክሽንን ሪዲፋይን እያደረገ በአዲስ ኪዳን ቴክስቶች ይሰጡናል፣ ያሳዩናል። እና በጣም ያለውን ስርዓት ደግሞ እየተቃወሙ ክሪቲሳይዝ እያደረጉ ማለት ነው። ኢሌክትድ ፒፕል ኦፍ ጋድ እነኚህ ናቸው ሲሉ እኮ ዘመኑን እየተቃወሙ ነበር፣ ክሪቲሳይዝ እያደረጉ ነበር። ብሮከን ሲስተም የግሪኮ ሮማን ወርልድን በቃ እየተጋፈጡ ነበር፣ ፌስ እያደረጉ ነበር ማለት ነው። ኢስካቶሎጂም ሶስተኛው ኤሌመንት ያ ነው፣ ተስፋን ሲናገሩ የሚያሳዩ ነው። ኦፍኮርስ የእግዚአብሔር ሕዝብ የምንለው ኢትኒካሊ የሚታወቀው የእስራኤል ሕዝብ በጣም ይሄንን የክርስቶስን መንገድ ሳያቀርቶ ልቡ በጣም በቃ በዛ ናሽናሊስቲክ በሆነ አስተሳሰብ ተወጥሮ ኢየሱስ መጥቶ ሞቶ ተነስቶ አዲስ መንግስትና ስርዓት ከመሰረተ በኋላ እንኳን በራሳቸው እጅ በጣም በቃ እንዴት ነው ሪስቶሬሽንን ለማምጣት ሙከራ ሲያደርጉ እናያለን። ኢቭን ማለት ከቤተ ክርስቲያን ምስረታ በኋላ እንኳን ማለት ነው 130 ምናምን ድረስ። አሁን የሁለተኛው ቤተ መቅደስ ዘመን ስናጠና አንዳንዶች ይከራከረው። ለምሳሌ ቤተ መቅደሱ ምንም እንኳን ሰባ ላይ ቢፈርስም ከዛ በላይ በኋላም ያለው ዘመን ሰከንድ ቴምፕል ፔሪድ ማለት እንችላለን እና እስከ 135 መቆየት እንችላለን ይላሉ። ለምሳሌ ጀምስደን በእርግጥ ሪቫይዝ አድርጎት ነው ከመሞቱ በፊት ይሄንን ስቴትመንቱን የሞተው። ግን መጀመሪያ ላይ አንድ ዘ ፓርቲንግ ኦፍ ዘ ዌይስ የሚል መጽሐፍ አለው የክርስቲያኖችና የብሉይ ኪዳን ህዝብ ወይም አይሁዳውያን እንዴት ተለያዩ የሚለውን ነው የሚያጠነው። እና 135 ላይ ነው በቃ ዲሳይሲቭ ሞመንት ይላል። በቃ ዋነኛው ሞመንት 135 ታስታውሳላችሁ። አንድ ባርኮቺባ የሚባል ሰው በእስራኤል መካከል ተነሳ እና የግሪክ ደግሞ ነገስታት የሮማን ነገስታት እየተፈራረቁ ኋላ ላይ ሃድሪያን የሚባል ንጉስ የመጣበት ዘመን ነው እና ይህ ሃድሪያን የሚባለው ንጉስ ሁለት ነገሮች ለማድረግ ተነሳ። አንደኛው በኢየሩሳሌም ሜዳ ላይ ለእሱ አምላክ ምናምን መስዋዕት ለማቅረብ ጁፒተር ለሚባል ጣዖት ነው እንደዛ መስዋዕት ለማቅረብ ምናምን ተነሳ። ሁለተኛው ደግሞ ሰርከምሲዥንን ይሄ መገረዝን ከለከለ፣ የግዝረት ስርዓትን ከለከለ እና በቃ ይሄ በጣም ልክ ያልሆነ ባህል ነው፣ ካስትሬሽን ነው፣ በቃ ምናምን ልክ አይደለም ምናምን ብሎ ከለከለ እና በቃ የእስራኤል ህዝብ የዛኔ ተቆጣ። በቃ በፍጹም ይህንን መታገስ የለብንም። እንደውም እግዚአብሔር ካስተዋልን ይሄ ዘመን እኮ ቤተ መቅደሱ ፈርሷል። ሰባ ላይ ነው የፈረሰው ትዝ የሚላችሁ ከሆነ 130 ምናምን ደግሞ በመካከል 60 ምናምን ዓመት አለ። ይሄ እኮ የሚያሳየን ነገር አለ። ቀድሞም ቤተ መቅደስ ናቡከደነፆር ያፈረሰው ቤተ መቅደስ ፈርሶ እስከተገነባበት ጊዜ ድረስ ያለው የ70 ዓመት ልዩነት ነው እና አሁንም እግዚአብሔር ቤተ መቅደሱን ለመስራት ትሪገር እያደረገ ይሆናል እና ይህን ጦርነት መዋጋት አለብን ይላል። ከዛ አንድ አኪባ የሚባል በራቢኒክ ትራዲሽን ውስጥ የሚታወቅ ራባይ ተነስቶ ይህንን ባርኮቺባ የሚባለውን ሰው ስም ሁሉ ያወጣለታል። ምንድን ነው ማን ኦፍ ስታር ምናምን አይነት ምንድን ነው በብሉይ ኪዳን ትዝ ይላችኋል አይደል? ማን ነው ያ ረጋሚው በለዓም የሚባል አይሁዳውያንን ሲረግም የእስራኤልን ህዝብ ሲረግም ይታየኛል። የሆነ ሰዓት ላይ እግዚአብሔር ቃሉን ይቀይርበትና ስለ እስራኤል በጎ ነገር ይናገራል እና ይታየኛል ከያዕቆብ ኮከብ ሲወጣ በዘመን ፍጻሜ ምናምን ይላል። ትዝ የሚላችሁ ከሆነ ዘኍልቍ ምዕራፍ 24 ላይ ቲንክ እና ያ ኮከብ ይወጣል የሚለው እንትን ኢስካቶሎጂካል ሆፓቸው ውስጥ በቃ ያለ ነገር ነው። በደንብ የሚጠብቁት ነገር ነው። በእስራኤል መካከል የሆነ የሚወጣ እስራኤል ግሎሪፋይድ እንድትሆን የሚያደርግ ወይም ግሎሪፋይድ ስትሆን የሚገለጥ ክብር አለ ምናምን ያን ሪፕሬዘንት ያደርጋል እና ይሄ ሰው በቃ ያንን ክብር ያመጣል የሚል አይነት ተስፋ ስለነበራቸው እንደዛ ምናምን አይነት ስያሜ ሁሉ ሰጥተውታል። ግን ጦርነቱ ተካሄደ ምናምን ተሸንፈው እንደገና ሌላ በጣም አሳዛኝ ክስተት ሆኖ ነው ያለፈው። ያ ድረስ እንኳን ቆይቷል ማለት ህዝቡ መሲሁን ሳይረዳ ሳያውቅ የተገለጠውን እግዚአብሔርን ተስፋ እግዚአብሔር ለኪዳኑ ታማኝ ሆኖ ክርስቶስ ሞቶ ተነስቶ እንደተረጋገጠ ሳይረዱ ያን ያህል ርቀት እንኳን ሄዷል። ግን ልከኛ የሆነውን ኢስካቶሎጂካል ሆፕ በመጽሐፍ ቅዱስ በብሉይ ኪዳን ውስጥ ሳምንትም እንዳወራ ነው
ያልናቸውን ነገሮች ፕሮፐርሊ ለማጥናት ሙከራ ብናደርግና ከዛ የጌታችንን ታሪክ ደግሞ ብናይ ሞቱን ትንሣኤው ጌታ እግዚአብሔር በኢየሱስ ያደረገውን ስራ ብናይ ኦፍኮርስ እግዚአብሔር ምን ያህል ኪዳኑ ታማኝ እንደሆነ ህዝቡን ቪንዲኬት እንዳደረገ ኪዳኑ እንደፈጸመ ተስፋው እንደፈጸመ ኪዳኑ እንዳከበረ እና በጣም አስደናቂ በሆነ መልኩ ደግሞ እግዚአብሔር በህዝቡ መካከል የሚደንቅ ተስፋን ደግሞ እንደሰጠ አዲስ ተስፋ እንደሰጠ መረዳት እንችላለን ብዬ አስባለሁ። ሶስቱንም ፖይንቶች እንደ መጨረሻ ስቴትመንት ሶስቱንም ካርዲናል ፖይንቶች በአዲስ ኪዳን ምን ሆኖ ነው የምናያቸው? አብስትራክትድ ቶስ ሆኖ አይደለም። ይሄ በጣም የተወሳሰበ አእምሯችን ላይ በቃ የምንይዛቸው መሬት የማይወርዱ አንደኛ ኢሌክሽን ሁለተኛ ምናምን እያለ የምናወራቸው መሬት ላይ ያሉ የሚዳሰሱ የሚጨበጡ የተበላሸን ስርዓት የሚጋፈጡ እግዚአብሔር አምላክን ደግሞ በህዝቡ መካከል የሚያሳዩ የሚገልጡ ተስፋን ደግሞ የሚፈነጥቁ በቃ ከአሁን ዘመን ሪያሊቲ ጋር የማይነጣጠል ግን አስደናቂ ደግሞ እግዚአብሔር በረከት የሚገለጥበት ተስፋ እንዳለ የሚያሳዩ ናቸው ብዬ አስባለሁ። አዲስ ኪዳንን ስናጠና አይ ቲንክ በእነኚህ ኤሌመንቶች ብናጠና የበለጠ ጥሩ ብርሃን እናገኛለን ብዬ አስባለሁ። እና ጊዜ ከወሰድኩ በጣም ሶሪ። ጨርሻለሁ በእኔ በኩል። ታንኪዩ አማን፣ ተባረኩ። ቴንኪዩ ኤሚ፣ በጣም ጥሩ አድርጋ ነው የገለጽክልን። የእግዚአብሔር አንዱ አምላክ የጀመረው ስራ በአዲስ ኪዳንም እንደቀጠለ ነው የተመለከትነው። የተለያየ የተቆራረጠ ኦብጀክቲቭ ይዞ ሳይሆን አንድ ኮመን የሆነ ኦብጀክቲቭን ይዞ ክፋትን በደንብ ደጋግሞ ነግሮናል። በጣም ግብ ወዳለው ነገር እየመራ እንደሆነ ለማየት ሞክረናል። ቴንኪዩ በጣም አይ ቲንክ ይቀጥላል አይደለ? የኒው ቴስታመንት ደግሞ እንገባለን ዲቴይሉን አይደል? አዎ አይ ቲንክ የሆነ እንትኖችን መርጠን ወይ ወንጌላት መልእክታት እንደዛ መርጠን እናያለን። በጣም አሪፍ። ተጉ ሪፍሌክት የምታደርገው ነገር አለ? ሪፍሌክት ሳይሆን ጥያቄ ነው እንጂ ትንሽ ላፋጠው። እኔ በመጀመሪያ በጣም በእውነት የሚይ በጣም በእውነት እንደዚህ በጣም እኔ እንደዚህ አልጠበቅኩም ነበር። በጣም 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 ደስ ይላል። ሜቢ ሚስ አድርጌው ከሆነ ያው እኔ ታውቃለህ የእንትን ሲስተማቲክ ቴዎሎጂ ደስ ይለኛል፣ አሰር አድርጎ መናገር እና እንትን ኦልድ ቴስተመንት ላይ ባለፈው ከዛ ከትልቁ ናሬሽን ውስጥ ከግራንድ ስቶሪ ውስጥ ምን ተስፋ ምን ወደፊት እየታየ እንደመጣ ሲተረክ ነበርኩ። ከዛ በኋላ ያለፈውን ሳምንት አልሰማውም። በእርግጥ ግን እንዳጠቃላይ የቴዎሎጂ ላይ የሚነሱ ነገሮች የሉ። ለምሳሌ ትንቢት መጽሐፍ ላይ ቀደምም እንዳልክ የነቢያቶችን ስራ ምናምን በደንብ በጣም ዲስክራይብ አድርገሃል። ግን እንደ ህዝብ እንደ እግዚአብሔር ህዝብ ያው ተስፋ ከፊት ነው ብዬ ስለማስብ ነው እና እንደ እግዚአብሔር ህዝብ ያ ህዝብ ያለ አሁን የቀደመው የኪዳን ህዝብ ምን ነበረ ተስፋ የሚያደርጉ ሲታሰሩ እንደው ማለት ለምሳሌ የመሲሁ መምጣትን ያስቡ ነበረ አይደል? እንደዚህ አይነት ነገሮች አሉ። አፖካሊፕቲክ ነገሮች የሆነ አዳኝ መጥቶ እንትን እንደሚላቸው እስራኤል አንድ ሆኖ እንደሚሄድ ምናምን ያህዌ በመካከላቸው መምጣቱ ምናምን የሚሉት ነገሮች ታስረው ሜቢ ተቀምጠው እንደሆነ አላውቅም። እነሱ ነገሮች እንዴት ናቸው? አሁን ደግሞ በጣም በጣም ደስ የሚለው ኢንተርቴስተመንታል ፔሪየድ ላይ ደግሞ እንደውም አይ ቲንክ እኔ ዝም ብሎ ኦቨር ጀነራላይዝ ካላረኩት በስተቀረ አብዛኞቹ የሰከንድ ቴምፕል ሊትሬቸር በጣም ስካቶሎጂካል ነገር ናቸው።
በጣም በተስፋ የተወጠሩ በተስፋ የተሞሉ ነገሮች ናቸው። እንደ አጠቃላይ ምን ነበረ ይጠብቁ የነበሩት? ምን ነበረ በዋናነት? መቼም ለምንድን ነው እንደዚህ የምጠይቀው? የእኛ አሁን ያውን የቸርች በተለይ የ21 ሴንቸሪ ላይ ያለችው ቸርች ጥበቃዋ ብዙ ሆነ። ብዙ ነገር ነው በቃ እስካቶሎጂ ላይ ተሰፍቶ ተደርቦ ያለው። አሁን እንዳልከው ኮንቲኒቲ የለውም። አንዳንዱ የቀደመው ህዝብ የማያምነውን ነገር ሁሉ ነው እኛ የምናምነው። በእርግጥ እነሱ ያምኑ ይጠብቁ የነበሩት ነገሮች በክርስቶስ ኢየሱስ የተፈጸመው ነገሮች አሉ። ግን እንደው ይህን ያህል ዲስኮንቲኒቲ አለው ብዬም አላስብም። እና እነዚህ እስካቶሎጂካል ቶቶች ምንድን ናቸው ብለን እንዲህ በአንኳር አድርገን ማስቀመጥ እንችላለን? አሁን ካወራኸው ነገር ሶስቱን ነገር አንስተሃል። ከነሱ ውስጥ እንደ አንኳር እንደው ምን ነገሮች ብለን እንያዝ፣ ወይም ሶስቱንም አሁን ያልካቸውን ነገሮች እንደ ዋና ነገሮች ጠቅለል አድርገን እናስብ። ሀሳቤን በትኛው እንደሆነ አላውቅም። ማን ብትረዳኝ። አይ ቲንክ እንደውም ሳይጠፋበትም ኤሚ ሪስፖንድ ብታደርግ ተጉ አይ ቲንክ ጥሩ ነገር ነው ያልከው። የእኛ የተስፋ አጠባበቅ ውስጥ ያሉት ኤሌመንቶች እና የእግዚአብሔር ሕዝብ የተስፋ አጠባበቅ ውስጥ ያሉ ኤሌመንቶች በጣም በእርግጥ ተራርቋል። ያው የእነሱ በደንብ ኪዳኑን በደንብ አስዩም እያደረጉ ስለሆነ ተስፋቸው ከዛ የራቀ አይደለም። ኦፍኮርስ አንዳንዴ ሚስ ያደርጉን። ለምሳሌ አዲስ ኪዳን ላይ እኮ አነሳን። ኤክስፔክቴሽናቸው ሪሼፕ እየተደረገ ሄዶ በቃ የሆነ ሚሊታሪስቲክ የሆነ በቃ በጦር ኃይል ምናምን ሁሉን የሚያንበረክክ የሚያሸንፍ ኦፍኮርስ ፊጋራቲቭ በሆነ መልኩም ቢሆን በኦልድ ቴስታመንት ትንቢት ውስጥ ነበሩ እንደዚህ አይነት ኤሌመንቶች። የነገስታትን ማንበርከክ ማሸነፍ፣ ከዛ ደግሞ አሸናፊ ሆኖ የሚገለጥ መንግስትን ኢናጉሬት ማድረግ ምናምን አትሊስት የመሲሁ ልክ በዳንኤል ምዕራፍ 7 ላይ ምናምን የምናገኛቸው አፖካሊፕቲክ ቪዥኖች ውስጥ ምናምን እናገኛለን። ያው ሰው የእስራኤል ህዝብ ኢትኒካሊ የሚታወቀው የእስራኤል ህዝብ እነኚህን ይዞ በተወሰነ መልኩ ዲሲቭድ ሆኗል። ግን ስቲል ከተስፋን ከሚጠብቁበት የአጠባበቅ መንገድ ግን እነሱን ለማየት ከሞከርን ብዙ የራቁ አልነበሩም። ኮቨነንታቸውን በደንብ አስዩም ስለሚያደርጉ ይመስለኛል እኛ በጣም ተነጥሎ ነው በቃ የወጣው የኪዳናችንን አይደንቲቲ የኪዳናችንን ማንነት ማን ነው ኪዳና ምንድን ነው የሚለውን ለማወቅ ሙከራ ሳናደርግ ይመስለኛል ተስፋ ላይ በጣም እንትን ያለው ኢንቨስትድ ይሆን ነው ብዬ አስባለሁ። እና ቅድም ያነሳናቸው ፖይንቶች እኮ እርስ በርስ የሚነጣጠሉ አይደሉም። አንድ አምላክ እግዚአብሔር ስንል ምን እያለን ነው የሚለውን ነገር፣ ኢሌክትድ ፒፕል ኦፍ ጋድ ስንል ምን እያለን ነው የሚለውን ነገር በደንብ ሪዲፋይን አድርገን በመጽሐፍ ቅዱሳዊ መሰረት መተንተን ከቻለን ኢስካቶሎጂ ከዚህ አይርቅብንም፣ አንሳሳትም ብዬ አስባለሁ። እንዳልከው እነሱ ተስፋቸው ውስጥ በጣም በጥሩ መልኩ አርቲኩሌት ሊደረጉ የሚችሉ ትልልቅ ነገሮች አሏቸው። በጣም በርካታ ብዙ ካውንትለስ ነገሮች ምናምን ሳይሆኑ ትልልቅ ግን በጣም በቃ እርስ በርስ አሶሼት ሊደራረጉ የሚችሉ ነገሮች። ለምሳሌ አይ ቲንክ ላስት ዊክ አንስቼ ይሁን ያው በመሀል ሌላም ቦታ እንትን ሳስተምር ስለነበረ ወይ እዛ ወይ እዚህ እርግጠኛ አይደለሁም። ግን ለምሳሌ በእነሱ የመጽሐፍ ቅዱስ ኮሌክሽን መሰረት ራሱ ከሄድን አንድ ሃይፖቴሲስ ዴቨሎፕ ማድረግ እንችላለን ብዬ አስባለሁ። የእነሱ የመጽሐፍ ቅዱስ ኮሌክሽን 24 ነው አይደል? የብሉይ ኪዳኑ ያው ኦፍኮርስ ኮምፓይል ተደርጎ ነው እርስ በርሱ እዝራ እና ነህሚያ፣ ከዛ ነቢያቶቹ ደግሞ ደቂቃን ነቢያቶች ምንላቸው ማይነር ፕሮፌትስ አንድ ላይ 12ቱ፣ ከዛ ሌሎችም ዜና መጽሐፍት 2 አንድ ላይ ሲሆን ነገስት እንደዛው ኮምፓይል ተደርጎ 24 መጽሐፍ ነው። 24 መሆን በቁጥር ማነሱ ብቻ ሳይሆን ያው የይዘት ልዩነት ባይኖርም ከኛ የኦልድ ቴስተመንት ኮሌክሽን ጋር የይዘት ልዩነት ባይኖርም የቁጥር ልዩነት አለ። የቁጥር ማነሱ ብቻ ሳይሆን የመጽሐፉ ደግሞ የተሰደረበት መንገድ ተመሳሳይ አይደለም። ያው እነሱ ታናክ ነው የሚሉት፣ ቶራ ይመጣል፣ ከዛ የነቢያት መጽሐፍት ነው ተከትለው ይመጣው በኮሌክሽን ውስጥ፣ ከዛ መጨረሻ ላይ የሚያልቀው ከቱቪ የሚሉት ራይቲንግስ ናቸው። እና አዲስ ኪዳን ላይ ጌታችንም
የሃይማኖት መሪና የሃይማኖት ተከታይ የሆኑ የእስራኤላውያንን እንትን ሲል ሲተች ክሪቲሳይዝ ሲያደርግ እናንተ እኮ የጻድቃንን ደም ስታፈሱን የኖራችሁት እድሜ ልካችሁን ይላችሁ እና ከአቤል ደም አንስቶ እስከ በመሰዊያው ላይ ደሙ እስከፈሰሰው እስከ በራኪው ልጅ ዘካርያስ ደም ድረስ የማን ንጹህ ደም አልፈሰሰም በእጃችሁ ብሎ ሲተቻቸው እናያለን። ይህንን ንግግሩን ያው ብዙ ኢንተርፕሪተርስ ሲያነሱ በመጽሐፍ ቅዱስ ኮሌክሽናቸው በእነሱ ናሬሽን ውስጥ ወይም በቅደም ተከተላቸውን ሄዶ ይሄንን ስቴትመንት የሚናገረው መጀመሪያ የሞተው በእጃቸው የተገደለው አቤል ነው፣ ወይም በዛ ትራዲሽን ውስጥ ንጹህ የሆነ ደሙ የፈሰሰው አቤል ነው። ፋይናሊ ደግሞ በመጽሐፍ ኮሌክሽናቸው ውስጥ ሁለተኛ ዜና ላይ የምናገኘው የበራኪው ልጅ ዘካርያስ ነው ራይቸስ ሆኖ ደሙ ሲፈስ እና ሲሞት ምናምን ሲገደል የምናየው። ስለዚህ ሰከንድ ክሮኒክልስ የመጽሐፋቸው የመጨረሻው መጽሐፍ ነበረ ማለት ነው የኮሌክሽናቸው። እዚህ ላይ በጣም የሚገርም ነገር እናገኛለን። ለምሳሌ ሰከንድ ክሮኒክልስ መጨረሻው ሲያልቅ ወይም የነሱ የሂብሪው ባይብል ኮሌክሽን መጨረሻ ላይ ሲጠናቀቅ፣ ያው እንደኛ አዲስ ኪዳን የላቸውም የነሱ ባይብል ነው። መጨረሻ ላይ ሲጠናቀቅ ቂሮስ እየተናገረ ነው የሚጠናቀቀው እና ቂሮስ የሚናገረው እግዚአብሔር አምላክ በቃ አሁን ምድርን ሁሉ ለእኔ ሰጥቶኛል እንደገዛው እና ሂዱ ወደ ኢየሩሳሌም ሂዱና ቤተ መቅደሱን ገንቡ ብሎ ወደ ኢየሩሳሌም ህዝቡን ሲልክ ነው የሚያልቀው እና ኢንቴንሽናል ሳይሆን አይቀርም ወደ ኢየሩሳሌም መላካቸው። ምክንያቱም እግዚአብሔር he is coming back to ጄሩሳሌም ማለት ነው። በቃ ኢየሩሳሌምን እንደገና ሊሰራት ነው። ስለዚህ ወደ ኢየሩሳሌም መምጣት የሚለው ኢስካቶሎጂካል ሆፓቸው ውስጥ ሴንትራል ነገር ነው እና የእስራኤል ህዝብ ኢየሩሳሌም መታደሷ፣ ቤተ መቅደሱ ደግሞ የኢየሩሳሌም ውስጥ ያለው የከበሩ ቦታዎችና እቃዎች መታደሳቸው፣ ሪቢውልድ መደረጓ፣ ሪኮንስትራክት መደረጉ በእነሱ ኢስካቶሎጂካል ሆፕ ውስጥ ያለ ነው። እዚህ ውስጥ በርካታ ነገሮች አሉ። ቤተ መቅደሱ ይገነባል። አዎ። ከዛስ መሲሁ ይመጣል። እስራኤል አሸናፊ ሆነ ትገለጣለች። የአሕዛብ ነገስታት ይዋረዳሉ። እነሱ ላይ እግዚአብሔር ይፈርዳል። ከዛ የእስራኤል አምላክ ብቸኛ አምላክ ሆኖ ይገለጣል። እስራኤል በረከቷን ትቀበላለች። ያንን ደግሞ አይተው አሕዛቦች አትራክትድ ሆኖ ይመጣሉ። ልክ ሕግ ከጽዮን ይወጣል ከዛ ከኢየሩሳሌም የእግዚአብሔር ስርዓት እና እሱን አይተው አሕዛቦች ኑ ወደ እግዚአብሔር ተራራ እንውጣ፣ ወደ ያዕቆብ አምላክ ቤት እንሂድ፣ እሱ መንገዱን ስርዓቱን ያሳየናል ብለው እንደሚናገሩ ኢሳያስ እንደሚተነብይልን ማለት ነው። በእነሱ ኢስካቶሎጂካል ሆፕ ውስጥ እነኚህ ሁሉ ነገሮች አሶሺየትድ ሆነው እርስ በርሳቸው ተቀጣጥለው ግን ኢየሩሳሌም ሴንትራል ሆና ነው የምትታየው። ምን ነበረ ካልን በአንድ አረፍተ ነገር ካነሳ ነው ሬስቶሬሽን ኦፍ ጄሩሳሌም ነው። የመሲሁ መምጣት አለ፣ የቤተ መቅደሱ መገንባት አለ፣ የእግዚአብሔር መንግስት መገለጥ አለ፣ የአሕዛብ ኢንክሉዥን አለ፣ የእነሱ እንደ አዲስ ፎርጊቭነስ ኦፍ ሲንስን መቀበል፣ የኃጢአት ይቅርታን መቀበል አለ። በርካታ ነገሮች እንኳን ብናነሳ እርስ በርስ አሶሺየትድ ናቸው፣ የሚያያዙ ናቸው እና በጣም ይሄ ነበረ ሴንትራል እንትናቸው። የክርስቲያኖችን ደግሞ ስናይ ኢቭን የቡክ ኮሌክሽን ላይ ፋይናሊ የሚመጣው የሚልኪያስ መጽሐፍ ነው። የሚልኪያስ መጽሐፍ ላይ የምናገኛቸው ትንቢቶች በአዲስ ኪዳን የመጀመሪያዎቹ ገጾች ላይ እኮ የምናገኛቸው ፉልፊልመንቶች ናቸው። ለምሳሌ የምትፈልጉት ጌታ ድንገት ወደ ቤተ መቅደሱ ይመጣል ይላል። የጌታን መምጣት ኢንካርኔትድ መሆን የሆነ ኢምፕላይ ሲያደርግ እናያለን። መጥምቁ ዮሐንስን ያነሳል። ለምሳሌ መጥምቁ ዮሐንስ በቃ የአባቶችን ልብ ወደ ልጆች፣ የልጆችን ልብ ወደ አባቶች የሚመልስ በኤልያስ መንፈስ የሚሄድ ብሎ ይናገራል ሚልኪያስ። በአዲስ ኪዳን የመጀመሪያ ገጾች ላይ የምናገኘው መንገድ ጠራጊ ሆኖ የዚህ ትንቢት ፈጻሚ ሆኖ መጥምቁ ዮሐንስን ነው የምናገኘው። አጌን ፍርድንም ይናገራል። እንደ ምድጃ እሳት የሚያቃጥል ጊዜ ይመጣል እና በዛ መካከል ግን ጻድቃን ቪንዲኬትድ ሆኖ ይገለጣል። የክርስቲያን ሆፕም እስቲል ከኦልድ ቴስተመንት ኮሌክሽን ኦፍ ባይብልስ ጋር የሆነ በቃ የተሳሰረ ነገር እንዳለው እናያለን። በእርግጥ ኤክስክሉሲቭሊ የሚታዩ አይደሉም ማለት አንደኛውን ኤክስክሉድ አያደርግም። የክርስቲያን ሆፕ እንትን ኢማጂኔሽን ተስፋ የሚታይበት መንገድ ከአይሁዳውያን የተስፋ አስተሳሰብ አጠባበቅ ጋር የተገነጠለ የተለያየ ነገር አይደለም። የመሲሁ መምጣት ላይ በጣም ያተኩራል። ኦፍኮርስ ልክ ነው፣ መሲሁ ላይ ነው የሚያተኩረው። ግን ያ የመሲሁ መምጣት በአይሁድ ትራዲሽን ውስጥ የኢየሩሳሌም መጎብኘት እንደሆነ ደግሞ አድርገው ፖርትሬ ያደርጉልናል። እነ ጳውሎስም የአዲስ ኪዳን ጸሐፊዎች ሐዋርያት ሥራን ስናጠና እሱን ነው እኮ የምናገኘዋል በስፋት የጉብኝት ለእስራኤል። የሉቃስ ዘገባ በቃ እነኛ በእድሜ የሸመገሉ ሰዎች በቃ ለእስራኤልማ ቤዛ አድርገህ እንደዚህ ካሳየኸኝ ማዳንን ከገለጥክ እኔን ለምን አታሰናብተኝም? ቅድም የጠቀስኩላችሁ ሐና፣ ስምዖን ትልቁ ሰውዬ፣ ሌሎችም በቃ በጣም ፕሮፌቲክ ሆፕ ውስጥ የነበረውን የእስራኤል ቤዛ
መደረግ ሲጠብቁ ነበር። ያ ደግሞ ቤዛነት የጌታችን ኢየሱስ ኢንካርኔትድ መሆን ሆኖ ነው በክርስቲያን ሊትሬቸር ውስጥ የምናገኘው። ስለዚህ ያው ተጉ እንዳልከው ነው። ምንም በቃ በጣም ብዙ አይደለም፣ ካውንትለስ ምናምን አይደለም። ያሉትም በብዛት ካነሳናቸው እርስ በርስ በጣም የተቆላለፉ የተያያዙ አሶሼት ሊደራረጉ የሚችሉት ኤሌመንቶች ናቸው ተስፋቸው ውስጥ የነበረው። ቴንኪዩ በጣም ኤሚል ለሪስፖንሱ በደንብ አይ ቲንክ አምፓክ ድጋሚ አድርገኸዋል። ፕሊዝ ኤክስፕሌን ዘ ሽፍት ፍሮም ኮርፖሬት ኤሌክሽን ዲዩሪንግ ፓትሪዮቲክ ኤራ ዜን ቱ ኢንዲቪጁዋል። እሺ የቀደመው ኪዳን ላይ የነበረውን የኮርፖሬት የሆነ ኢሌክሽን አሁን ወደ ኢንዲቪጁዋል ተቀይሯል ወይ ወይንም እንደዚ አይነት ሽፍት አለ ወይ? ይሄ ካነሳቸው ከካርዲናሎቹ መካከል አንዱ ኢሌክሽን አይደለ? ሶ እንዴት እሱን መመልከት እንችላለን የሚለውን ግን ከእሱ ጋር ደግሞ አሁን ከዚህ ዳኒ ከጠየቀው ጥያቄ ጋር አንድ ላይ ሆኖ በአዲስ ኪዳን የታደሰ ክሪኤሽን መጣ አይደለ? የታደሰ ቢኮዝ ኦፍ በዛ በተገለጠው ሶ ለሁሉም ኔሽን የሚሆን የታደሰ ኪዳን መጥቷል። እሱ ደግሞ ለሁሉም ሂውማን ቢንግ ለሁሉም ክሪኤሽን የሆነ ነው እና እሱንስ እንዴት ነው የምንመለከተው? ናት ኦንሊ ለኢንዲቪጁዋሉ ያለው እንዳለ ሆኖ ለክሪኤሽን ኪዳኑ እንዴት ከፍጥረቱ ጋር ከመላ ዓለሙ ጋር እንዴት ሊገናኝ ይችላል የሚለውንም በዛው ብታነሳው ለማለት ነው። ኤሚ ነው ውሃ መጠጫ ጊዜ አሳጣነህ ወይስ? አይ እኔ ውሃ ለመጠጣት ሳይሆን ከእናንተ ለመስማት አይ ቲንክ አንዳንዱን ነገር እኮ አማን አንተም ላስት ዊክም ያኔም ስታነሳቸው ነበራል። እዚህ እግዚአብሔር በዘመን ፍጻሜ በህዝቡ መካከል ለህዝቡ የሰጠው ተስፋ ምንድን ነው? በዘመን ፍጻሜ የሚገለጠው ይሄ የፍጥረት ዓለም ሁሉ የሚካፈለው በረከት ምን ይመስላል የሚለውን ስታነሳ እኔ ሰምቻለሁ። ላስት ዊክም እንደዛው። ከዛ ደግሞ የዚህ ኮርፖሬት ኢሌክሽንን ጉዳይ በተለይ ከቸርች ጋር ምናምን በተያያዘ ይሄ በጣም ኢንዲቪጁዋሊስቲክ የሆነ መዳንን የምንረዳበት በጣም በቃ ግለሰብን ማዕከል ያደረገ አይነት የመረዳት መንገድ አለ አይደል? በተለይ ኢቫንጀሊካል ትራዲሽን ውስጥ ያለው እሱን ደግሞ በጣም ብዙ ጊዜ እኔ ተጉ ሲተች እሰማለሁ እና አይ ቲንክ ከእኔ የተሻለ ተጉ ቢያወራ ጥሩ ነው ብዬ አስባለሁ። የእግዚአብሔር ቤተክርስቲያንም ከዛ ጋር በተያያዘ ብዙ የምትለው ነገር አላት ብዬ አስባለሁ እና አይ ቲንክ ኢሌክሽን ከኢንዲቪጁዋልስ ይልቅ በጣም ኮርፖሬት ኔቸሩ ለየት ብሎ የሚወጣ አዲስ ኪዳንም ብሉይ ኪዳንም እዛ ላይ በጣም ኢንፈሳይዝ እንደሚያደርግ ጥያቄውን እንዳነበብኩት ከሆነ አስዩም ሁሉ ያደርጋል አይደል? ዳኒ የጠየቀው ፕሊስ ኤክስፕሌን ዘ ሽፍት ፍሮም ሽፍት አለ የሚል ነው እና ኦፍኮርስ በእርግጥ ሽፍት አለ ወይ ራሱ ከኮርፖሬት ኔቸር ወጥቶ ወደ ኢንዲቪጁዋልስ መጥቷል ወይ የሚለው አይ ቲንክ በጣም ብዙ ሊያስብለን ይችላል። እኔ እናንተ ብታወሩበት ይሻላል ብዬ። ስለዚህ ሽፍት የለም ባይነኝ ነው ባቸው። እኔ እንደዛ ነው ማስበው። ግን ብዙ ጊዜ የተጉን ጅራፎች ብዙ ስላየኋቸው ከእኔ ይልቅ እሱ ቢያወራ ይሻላል ብዬ ነው ማስበው። በጣም ይሄ ዌስተርኑ ወርልድ የፈጠረው ኢንዲቪጁዋሊስቲክ አስተሳሰብ አለ አይደል? ከሞደርን ዓለምን በተለይ ሚዲቫል ፔሪድን ተከትሎ የመጣ ከ15ኛው 16ኛው ምናምን ክፍለ ዘመን ያው የነበረው የዘመኑ ጥያቄ ምናምን ራሱ ሃው ካን አይ ቢ ሴቭድ ምናምን እንዴት ነው የኢንዲቪጁዋልስን ጊልቲ ኮንሽስነስ ይሄ በእረፍት ያጣ በቃ በወቀሳ ውስጥ ያለ በኃጢአት በጣም ቶርመንት እየተደረገ ያለ ጥያቄ እሱን በቃ ይዞ የነበረ በቃ በዛ ጥያቄ ውስጥ እና በዛ ችግር ውስጥ ይዞ ሲኖር የነበረ ሰው ነው እንግዲህ የወንጌላትን የአዲስ ኪዳን ጽሁፎችን ምናምን ገጾቻቸውን እየገለጠ ምናምን የነ ጳውሎስን ሊትሬቸርስ ምናምን ሲያነብ መልስ ሂሪቲስ ምናምን እያሉ ከዛ ዶክትሪን ፎርሙሌት ሲያደርጉ ምናየው። ኦፍኮርስ በእነሱ ዘመን በቃ ማለት አውትራይትሊ በቃ ስህተት ነው ኦጋስቲንም የሰራው ሉተርም ምናምን የሰሩት ነገር ምናምን በቃ ስህተት ነው ምናምን እያለን አይደለም። ግን ሌይ ያደረጉት ትራዲሽን ግን
ኩዌስችን መደረግ ግን ይችላል ወይም መደረግ ግን አለበት። ትራዲሽንን በመመስረት ደረጃ በጣም ትልቅ አስተዋጽኦ ከወሰደ አይ ትንሽ ወደኋላ መመለስ መቻል አለብን። ከሉተርም ከኦጋስቲንም ወደኋላ ተመልሰን ከኢንዲቪጁዋልስ ጥያቄ ያልፋል እኮ አዲስ ኪዳን ውስጥ የተጠየቀው ጥያቄ እንዴ በቃ ሪወርክ እኮ ነው የተደረገው አይደል? ኤሌክሽን እንደ አዲስ ተሰራ ስንል አይሁድ የነበረው ህዝብ በቃ የራሱ ልዩ ጥቅምና የራሱ ኃይል ሲያስጠብቅ የኖረ ህዝብ ጀንታይልስ መጥተው በቃ የበረከቱ ተካፋይ ነን እና እኛን ራሳችንን ሆነን ነው በረከቱን የምንካፈለው። በመሲሁ መካከል ሆነን መገረዝ አይጠበቅብንም። የእናንተን የምግብ ህግጋት አንከተልም፣ የቀን አቆጣጠራችሁ ምናምን አናቅም፣ ግን የመሲሁ ህዝብ ነን ምናምን ሲሉ ኦፍኮርስ ኦፌንድድ ይሆናሉ አይሁዳውያን። አይሁዳውያን ደግሞ እነሱን ኤክስክሉድ ሲያደርጉ ቴዎሎጂያቸውን በደንብ የእነሱ ናሽናሊስቲክ ኮንሽስነስ ጥሩ አድርጎ ፊድ የሚያደርግ አይነት ቴዎሎጂ ሲሰሩ እንደገና ደግሞ ጀንታይልስ ኦፌንድድ ይሆናሉ። በሁለት ሶሻል ግሩፕስ መካከል ያለ ችግር ነው ብዙ ጊዜ ደብዳቤዎቹን እኮ የወለዱ አይደል? እነ ጳውሎስ የጻፉት ገላትያን ብናነብ፣ ሮሜን ብናነብ፣ ፊልጵስዩስ የትኞቹም ደብዳቤዎቹ ሞስት ኦፍ ሌተርስ የአዲስ ኪዳን ደብዳቤዎች ሶሻል ግሩፕስ መካከል ያለ ፕሮብሌም ነው የወለዳቸው እና እነ ጳውሎስ ጽድቅ ሲሉ መዳን ሲሉ ተስፋ ሲሉ ምናምን ከህዝብ የተለየ አይደለም። የኮርፖሬት ኔቸሩን ኔግሌክት ያደረገ አይደለም። ኢንዲቪጁዋልስን ማዕከል ውስጥ የከተተ አይደለም። ስለዚህ ጥያቄው ኦሪጂናል ጥያቄው የማህበረሰብ ጥያቄ ነው እንጂ ኢንዲቪጁዋልስ ጥያቄ አይደለም ማለት ነው። ግን ያው በዘመናት መካከል ደግሞ ኢንዲቪጁዋልስ ለማህበረሰብ ከተሰጠ ጥያቄ ውስጥ ምላሽ አግኝተዋል። ምንም ማጣጣል አንችልም። እነ ኦጋስቲን ያገኙትን ላይት ከመጽሐፍ ቅዱስ ከጎስፕል ውስጥ ያገኙትን ብርሃን ለፐርሰናል ችግራቸው የተቀበሉትን ምላሽ እነ ሉተር ሌሎችም በፕሮቴስታንት ትራዲሽን ውስጥ ፓዮኒር ሲሆኑ ሰዎች ምናምን ግን መሰረት ተጣለበት። በቃ የትልቅ ትራዲሽን መሰረት ሲግኒፊካንት ቦታ የሚወስድ መሰረት ተጣለበት እና እሱ ግን ኩዌስችን መደረግ አለበት። መሰረት ሲሆን አንድ ነገር በቃ ኤቭሪቲንግ ከዛ በኋላ የሚመጣውን የህንፃውን አካል በአጠቃላይ ኢንፍሉዌንስ የሚያደርግ መልክ የሚሰጥ ነው ማለት ነው። ስለዚህ ኢንዲቪጁዋሊስቲክ ሆነን ቀረን። እንዴት ነው ምንድነው ምናምን እንዴት ነው እንትን ምገባው መንግስት ማለት የሚሄደው መቼ ነው እንትን ብለው ምናምን እኔ ምናምን አንተ በቃ በጣም ኢንዲቪጁዋልስን ማዕከል ያደረገ የቴዎሎጂ አርቲኩሌሽን ኖረን እሱ መጠየቅ አለበት። ልክ ነው ብዬ አላስብም። ግን እናንተ ስታወሩ ብሰማ ብዬ እኔ ራሴ ብዙ ለፈለግኩ ተጉ ሪፍሌክት ማድረግ ትችላለህ እኮ ይህን ነገር ብዬ በቃ አሁን ረሳሁት ምን እንደሆነ። የምር በቃ አሁን ስለ እንደውም አንዳንዴ ስክሪፕቸራል አድርገህም ብታወራው ምርጥ ነው። እንዲህ እኔ የቱ ጋር እግዚአብሔር ከሰዎች መሀል ሰውን አንተን ለእኔ ሌላው እንኳን የራሱ ጉዳይ ከዝንጀሮ ቆንጆ ምናምን አይነት ይላል። በተለይ ደግሞ ያከፉት ሪፎርምዶች ናቸው። ደብል ፕሪዲስቲኔሽን ነገር አለ፣ ኢሌክሽን ከዛ ጋር እያያዛል። ብቻ ከኤይቲንስ በተለይ ከኤይቲንስ ምናምን ወደዚህ እንትን ኢሌክሽን ከድነት ጋር ተያይዞ በእምነት አቋም ደረጃ ነው እንትን ብሏል። በጣም ጠንክሯል፣ የገነገነ ነው። አሁን ፕሮቴስታንት ማለት ስሙም ራሱ የግል አዳኝ ነው። የግል ምናምን እንደዚህ ነው ምንለው። ጌታን እንደ ግል አድርገህ ተቀበልሃል፣ እንደ ግል መድኃኒት አድርገህ ምንለው። አሁን ከባድ ነው ይሄንን መቃወም፣ በጣም ከጴንጤነት ያሰረዛል። ግን እውነታው አሁን እንዳለው ነው። ሰው እግዚአብሔር ከመረጠ እኔ ባይብል ላይ ያየሁት ለአገልግሎት ነው። ለአገልግሎት ወይም ካዮስን የሚያስተካክልበትን መንገድ ሰው ይመርጣል። አብርሃምን እንዴት እንደመረጠ ታውቃላችሁ። እና አብርሃም መንግስተ ሰማያት ትገባለህ፣ ሌላው ግን ገደል ይገባል አይደለም። ትልቁ ደግሞ ጌታችንን ነው የምናየው። ጌታችን ኢየሱስ ክርስቶስን በኢሳያስ በአዲስ ኪዳን ስናነብ ኢሳያስ ላይ የተጻፈው እሱ እንደሆነ እናነባለን እንጂ ኢሳያስን አንብበን ቀጥታ ጌታችን ኢየሱስ ክርስቶስ እያልኩ አይደለም። ግን የአዲስ ኪዳን መጽሐፍት እንደሚነግሩ የእግዚአብሔር ምርጥ አንድያ ልጁን እሱን ላከል እንደ ምልክት አድርጎ መርጦት፣ የእግዚአብሔር ምርጥ እሱ ነው። በሱ እንግዲህ
የእግዚአብሔር የማዳን እጁን ዋናውን የማዳን እጁን እንዴት እንደዘረጋ እናያለን። እና ይሄ እኔ አሁን ኤቢም ስትለው እና አውግስጢኖስም እኮ ቢሆን የግል አዳኝ የሚል እንትን የላቸው። በእርግጥ የአውግስጢኖስና የአትናቴዎስን ልዩነት አንድ ጸሐፊ ሲናገር አትናቴዎስ የጌታ ማዳን ምናምን ሲያስብ ዩኒቨርሳል ነገር ነው የሚያስበው ይላል። እና ይህን ዩኒቨርስ ነው የሚያስበው በሙሉ ይታደጋል የሚል ሀሳብ አለው ይላል። ከኋላቸው እንግዲህ የተለያየ ፍልስፍና አላቸው። አውግስቲኖስ ደግሞ ሰውን ሂውማኒቲ ሴንተር ያደርጋል፣ ከሂውማን ይጀምራል። እውነት ነው የእግዚአብሔር ማዳን ሁሉንም ያድሳል፣ ግን ከሂውማን ይጀምራል የሚል እንትን ይሄ ሽፍት ነው እንጂ ያላቸው። አውግስቲኖስ አሁን ለምሳሌ የግል አዳኝ እግዚአብሔር የሆኑ ሰዎችን ይመርጣል፣ የሆኑ ሰዎችን ይጠላል የሚል ሀሳብ በግልጽ ያለው አይመስለኝም። ግን እንደነ ይሄ ሰዎች ከና ኃጢአታቸው ነው የሚወለዱት ወይስ አካባቢ ነው እንትን በደለኛ የሚያደርጋቸው? ፔሊጊያንስ ምናምን ክርክር ላይ ኢንዲቪዥዋልስ ተጠያቂ እንዲሆኑ ያው እኔ ኢንሰርትድ ነው የምለው። ኢንሰርትድ ይሄ ምንድን ነው? ተላላፊ ኃጢአት ምንድን ነው አማን የሚባለው? ተዛማጅ የውርስ ኃጢአት የሚባለው የውርስ ኃጢአት ምናምን። አሁን እግዚአብሔር ይስጣቸው፣ ድሮ ፈራው ነበር። አሁን የሚጽፉ መጡ። ምን ራሱ ይሄ ውርስ ኃጢአት እንዴት ነው የተረጎመው? መዝሙርንም ሆነ ኢዮብ ላይ ያሉትን እናቴ በኃጢአት ጸነስ ምን ለማለት እንደዚህ የውርስ ኃጢአት ለማለት ነው? ኃጢአት ይተላለፋል ወይስ ምንድነው የሚሉ ነገሮች አሁን ኤክስፖዝ እየሆኑ ነው። ጥንተ አብሶ የውርስ ኃጢአት ምናምን የሚባሉ ክፍፍሎች አሉ። እነዚህን ነገሮች እንትንን ፔሊጊያንስን ለማዳን ፔሊጊያንስን ለመሞገት የመጡ ሀሳቦች ናቸው። ሁልጊዜ ካውንተር ቴዎሎጂ ሲሰራ የሆነ ዘመን ላይ እንትን ይገጥመዋል፣ እንቅፋት ይገጥመዋል። ግን የዛ ዘመን ሰርቷል እንዳለው አሁን እንዳለው ለመተቸት አይደለም፣ አቅምም የለኝም አውግስቲኖስን ለመተቸት። ግን ደግሞ ይሄ እሱ ኢንዲቪዥዋልስ ተጠያቂ ናቸው የሚል ሀሳብ ህፃንም ቢሆን ተጠያቂ ናቸው የሚለው ሀሳብ ሰው ታዲያ እንዴት ነው በእግዚአብሔር ፊት ጻድቅ የሚሆነው? እያንዳንዱ ሰው ወደሚል ነገር ካንደረደረን የአውግስቲኖስን ትራዲሽን መፈተሽ አለበት። አሁን ምንድነው የዳኒ ሀሳብ ላይ የሚነሳው አብዛኛውን የፕሮቴስታንት መንገድ ያው ቅድም እንዳለው ከ15 ከ16 ክፍለ ዘመን ወደዚህ ሰዎች እንዴት ነው እያንዳንዱ ሰው እንዴት ነው በእግዚአብሔር ፊት ተጠያቂ ነው? እንዴት ራሱ ይሄ ድሪም እንደመጣ አላውቅም። እንዴት ሀሳብ እያንዳንዱ ሰው በእግዚአብሔር ፊት ተጠያቂ መሆን ኦልሬዲ ጥያቄው ገባ። አሁን ጥያቄውን ለመመለስ ነው እንጂ ይሄ ጥያቄ ራሱ ልክ ነው ወይ የሚል የለም። ከዛ በኋላ ጀስቲፊኬሽን ባይ ፌዝ የሚለው ነገር ነው። ጀስቲፊኬሽን ባይ ፌዝ ባይ ኢትስ ኔቸር ኢንዲቪጁዋል ነው። በቃ አለቀ። ቃሉ ደስ ይላል፣ ትምህርቱም ደስ ይላል። ግን ተፈጥሮ ራሱ ሲሰራም ተፈጥሮ ራሱ ኢንዲቪጁዋል ነው፣ ኮሚኒያል አይደለም። እግዚአብሔር የሰውን ዘር በፈለገው መንገድ እንደገና በፈለገው መንገድ እንዲሄድለት የሰው ዘር የሱ ነጸብራቅ ሆኖ እንዲኖርለት ለዛፉ፣ ለአየሩ፣ ለሁሉ፣ ለኢንቫይሮንመንቱ፣ ለዩኒቨርሱ ሰው የአምላክ ወኪል ሆኖ እንዲኖርለት የመረጠው ኮሚኒቲ ነው። አሁን ኤሚም እንደገናም ኤቢም ሲያወሩት ሰምታችሁ እንደሆነ የአዲስ ኪዳን አብዛኛውን ትግል ኤሚ እንደውም የሮሜ ላይ ከ16 ጀምሮ ምናምን ሲያነሳ እንትን ሲል ሰማው ነበር። አይገርምም? በቃ ሙሉ ሙግቱ ፈርስት ሴንቸሪ ላይ ይሄ ነው። በሎርድ ቴብል ላይ ወይም እግዚአብሔር ገበታው ላይ መንፈስ ቅዱስ ያዘጋጀው የህይወት ገበታ ላይ ወንድ፣ ሴት፣ ጥቁር፣ ነጭ፣ ከሌ የሆነ ዘር ምናምን ሳንባል በቀረበልን እግዚአብሔር ለእርቅ ባቀረበልን በዛ መንገድ እንድንቀመጥ ነው። አለቀ። አሁን ምርጫን እዚህ ጋር ነው እንግዲህ ምን ምርጫ እንግዲህ የምርም እንደው ኢንዲቪጁዋል ደረጃም ካወረድ ነው እዚህ ማህበር ውስጥ እገኝ ዘንድ እኔ ማን ነኝ?
እግዚአብሔር እኮ አመላከተኝ ብለን ይሄን ከሆነ ምርጫ አሰየው ነው፣ ሌላውም ሰው ይመጣል ብለን እናስባለን። የእኛ ግን የጀስቲፊኬሽን ምርጫ ከባድ ነው። ምክንያቱም በጣም የምንጠላውን ሰው አልመረጠህም ማለት ነው ወደ ማለት እንሄዳለን። እግዚአብሔር ደግሞ ከባህሪው ይቃረናል እንደዚህ አይነት ሀሳቦች። እንደዚህ ስንል ያኔ ካልቪኒስት ሆነን አንተ እግዚአብሔርን የምትመረምር ማን ምን አገባ አይነት ነገር መልስ እንሰጣለን እና በጣም ከባድ ነው። ይቅርብኝ። አይ አሪፍ። ምናልባት ተጉ አንድ ያነሳው ከሄርመነቲክስ አይጀምሩም አይደል? እነዚህ አይነት ቴዎሎጂዎች ከትክክለኛ ታማኝ በመሆን ሄርመነቲካል አሁን የምንፈልጋቸውን ጥቅሶች ለኢንዲቪጁዋል ኢሌክሽን ልንጠቀም የምንፈልጋቸውን ጥቅሶች በአግባቡ ከመተርጎም አንደኛ አይጀምርም። ሁለተኛ ደግሞ ቴዎሎጂም ስንሰራ ይሄ የኪዳን ሺፍት አድርጓል ከሚል አሳምፕሽን ስለሚሆን አሁን ናው የቤተ ክርስቲያን ዘመን ሞር ኦፍ ኢንዲቪጁዋላይዝድ እና ግለኝነት ያጠቃው ይሆናል እና አይ ቲንክ እነዚህን ሁለት ነገሮች መውሰድ እንችላለን። ምናልባት የዚህ ወይ ይሄ እንትን ሄርሜቲክስ ያልከው በጣም መሰረት አለው። እንትኑን ረግጠነው ብንሄድ ጥሩ ነው። አሁን ይሄ ራሱ ስልህ ሀሳብ አደራጅተህ ጥቅስ መደገፊያ የምናደርገው ሀሳብ ማደራጀትን እኔ ለመንቀፍ አይደለም። ሰው ከእግዚአብሔር የተሰጠው ችሎታ ነው። ይሄ ጥሩ ነው። ሀሳብ ማቀናጀት እንዳልኩ አሁን ለምሳሌ ባይ ኔቸር ኃጢአተኛ ነህ የት አለ? ኤፌሶን ላይ አለ። እግዚአብሔር ቁጣ ልጆች ነበር ይላል። እንግዲህ ይሄን ነገር የምር ሐዋርያቱም እንደዚህ ባይ ኔቸር ስትወለድ ምንም አታመጣም ጠማማነ አይነት ነው የሚሉት። እንደገና የዳዊት እናቴ በኃጢአት ጸነሰች ምናምን ይሄ እንትንን ጥንተ አብሶን ለመተርጎም ጥንተ አብሶ ካለ ነው ጀስቲፊኬሽን የሚሰምረው። ጥንተ አብሶ ካለ ነው መንግስተ ሰማያት የሚደምቀው። አለበለዚያ ምንም ዋጋ አስተካክለን የሰው ልጆችን በሞራል በምን አስተካክለን የተሻለ ዓለም መፍጠር እንችላለን እንደሚል አይነት ፖለቲካም ልናመጣው እንችላለን እኮ ሌላው ሳይዱ እና ከሀሳብ አሁን እንዳልከው ከሀሳብ ነው ጥቅስ መደገፊያ እነዚህ ጥቅሶች የምር ይሄን ነው ወይ የሚሉት ወይም እኔ ከሆነ አመት ወደዚህ እኔ በእውነት እግዚአብሔር ረዳኝ ምለው ወይም ገሰጸኝ ምለው ምንም ሲሆን ጥቅስ ቆይ እነዚህ ሰዎች ጥቅሱን በደንብ ያጠኑ ሰዎች ምንድነው በዚህ ጉዳይ ላይ የሚሉት ይሄ ነገር የምር እሱን ነው ወይ የሚያወራው የሚል እንትኖች ይያለሁ ከተወሰኑ አመቶች ወደዚህ ማለት ነው። ስለዚህ እያንዳንዱን ዶክትሪን ዲኮንስትራክት መደረግ አለበት። ከዛ ሪኮንስትራክት እናርገው ምን ችግር አለው? አልሰራም እኮ አሁን ይሄ ኦሪጂናል ሲን ጥንተ አብሶ እና የውርስ ኃጢአት ምናምን የምንላቸው ነገሮች ኦርቶዶክስ እንኳን አንዱን ነው የምትይዘው። እኛ ሁለቱንም ግም አድርገን ይዘናል። ምንድነው ግን ይሄ ነገር የምር ለምሳሌ ዲኮንስትራክት እናደርገው እንዴ እነ ፔሊጊያንስ የምር ትንሽ እኮ ልክ ቢሆኑስ ምናምን ብለህ እኮ ትንሽ እንትን ማድረግ አለብህ። ደግሞ ቆርጣችሁ ሌላ ነገር እንዳታረጉት እንጂ ጥቅሱ እንደዚህ አይደለም ለማለት አብዛኛውን ጥቅስ አማኒ ልክ ነህ ሄርሜቲክስ ኢሹ አላቸው ማለት ፈልጌ ነው። ከትርጓሜ አይጀምሩም፣ ከሀሳብ ነው የሚጀምሩት። ልክ ተጉ እንዳልከው ኦልሬዲ ከኮንክሉዲንግ ከሆነ ቴዎሎጂካል ሪስፖንስ ልክ አሁን ይሄ ፔላጊየስ እና የኦገስቲን አይነት ክርክሮች ወይንም በወቅቱ የተነሳው አይነት ኮንትሮቨርሲ እሱን ለማከም ሀሳብ ይነሳና ከዛ ነው ጥቅሱ ፍሬም የሚደረግለት የትኛው ፊት ያደርጋል ቤስት ፊት ያደርጋል የሚለው። ቶታሊም አቮይድ ለማድረግ እና ይሄ ቆርጦም ለመጣል አይደለም። ኢት ሜክ ሴንስ በተወሰነ መልኩ የእንትኑ ግን ሄርመነቲክሱ ምን ይሄ ኤክሰጀሲሱ ምን ይላል ለምሳሌ ምን አይነት ሴንስ ይሰጣል የሚለውን ማሰብ ይፈልጋል ለማለት ነው። ሁለተኛ ደግሞ
የዘመን ኮንቴክስት ይሄ ሂስቶሪካል ኮንቴክስት የሚባል ነገርም በጣም ማተር ያደርጋል። አይ ቲንክ ቴዎሎጂ ስንሰራ አንዱ ቴዎሎጂካል ሜትድ አንዳንድ ዴቨሎፕድ የሆኑ ቴዎሎጂዎች ዘመን የተሻገሩ ቴዎሎጂዎች ሂስቶሪካሊ ነው ዴቨሎፕ ያደረጉት። በጣም ማጆሪቲዎቹ ደግሞ ዴቨሎፕ ያደረጉት ይሄ አርሊ ስቴጅ ቸርች ላይ በኮንትሮቨርሲ ነው አደለ? ቅድም ልክ መቼ ቅድም ነው ተጉ ልክ እንዳልከው የሆነ ኮንትሮቨርሲ ይኖራል። ለሱ ሪስፖንስ ለመስጠት ክሬት ይደረጋል። ክሪስቶሎጂ እንደዛ ነው ፎርም የተደረገው፣ ስላሴ ፎርም የተደረገው፣ አሁን ይሄ ኦሪጂናል ሲን ፎርም የተደረገው እና ብዙ ቴዎሎጂዎች እንደዛ ነው የሚሰሩት። ስለዚህ ሂስቶሪካል ባክግራውንዳቸውን ማየትና ፕሪንሲፕሎች አንዳንድ ፕሪንሲፕሎች ኮስሽነብል ሊሆኑ እንደሚችሉ ሩም ትቶ መሄድ አይ ቲንክ ቤዚክ ይመስለኛል። አለበለዚያ ምክንያቱም አሁን የአዲስ ኪዳን አሁን ኢንዲቪጁዋል ከሆነ ለአዲስ ኪዳን ቲንኪንግ በጣም በጣም ይጠበዋል ይመስለኛል፣ ፊት አያደርግም። ምክንያቱም አዲስ ኪዳን አንዱ ስለ ኦል ክሪኤሽን ያወራል፣ ኦል ኔሽንስ ህዝቦች ሁሉ ያወራል አይደል? የታደሰው ኪዳን ፍጥረቱን ሁሉ እንደሚነካ፣ ህዝብን ሁሉ እንደሚነካ፣ ኦል ኔሽንስ እንደሚጠቃለሉ፣ ምንም አይነት ቅድም ኤሜ የጠቀስከው ምንም አይነት ባውንደሪ እንደሌለ፣ ምንም አይነት ሶሻል ፖለቲካል ባውንደሪ እንደሌለ፣ ለሁሉም እንደሆነ ፕሮብሌም የሚቀጣው በሱ ይሄ ምንድነው ፕሮብሌም ኦፍ ኢቭል የሚቀጣው በሱ እንደሆነ ስለሚያወራ እንትኖቹን ማሰብ ይዝ በጣም አስፈላጊ ነው። አለበለዚያ ለኒው ቴስታመንት ቴዎሎጂ ስንሰራ ይሄ ስለ ሪዴምሽን ስናወራ ስለ እግዚአብሔር አብሮነት እነዛ ካርዲናል ብሎ እምነት የነገረ እነዛ ሀሳቦች እግዚአብሔር ሞኖቴስቲክ ሆኖ መገለጡን መመረጥን ስካቶሎጂን ስናወራ በጣም እንትን ይሉናል። ይሄ ስትሬች ልናደርግ አንችልም በዛ ሲስተም እና ትንሽ ለማስፋትም የሚመቸን አሲቲዝ ሄርሜኔቲክሱንም ሂስትሪውንም በኮንቴክስቱ ብናይ ይመስለኛል ለማለት ነው። ኤሚ ምን ትላለህ? አሪፍ ነገር ነው። አሁን ተጉም የጨምረው አንተም ያልከው እኔ እዚህ የሄርሜኔቲክስ ቅድም ተጉም እንዳለ በጣም ወሳኝ ስራ ይመስለኛል። ቀድሞ እኛ እኮ ቅድም ሲጠቀስ እንደነበረው የዚህ መዝሙር 51 ትዝ ይለኝ የለም እንደ ቸርነት መጠን ማረኝ፣ እንደ ምሕረት ብዛት መተላለፌን ደምስስ ምናምን ያለ ዳዊት የሚጸልይበት እንደውም እንትኑ ላይ ይናገራል እኮ አይደል? መግቢያ ከላይ መጽሐፉ ላይ የማነው ነቢዩ ናታን ወደሱ በመጣ ጊዜ ነው ቤርሳቤ ጋር ገብቶ ያን እንግዲህ የሚታወቀውን ኃጢአት የሰራ ጊዜ ማለት ነው። እና እሱን እንግዲህ ከገሰጸው በኋላ ሳይሆን አይቀርም ይህንን ጸሎት የሚጸልየው ንስሐ እየገባ ምናምን እና ንስሐ እየገባ የጸለየ ነው እንግዲህ መሀል ላይ ነው በአመፃ ተጸነስኩ እናቴን በኃጢአት ወለደችኝ ምናምን የሚለው እና በጣም እንግዲህ ለኦሪጂናል ሲን መሰረታዊ ከሆኑ ጥቅሶች መካከል አንዱ ተደርጎ ነው የሚወሰደው። ማለት በጣም ቴዎሎጂን እኮ የሆነ አድቫንስድ በሆነ የሄርሜኔቲክስ እንትን ባናጠና እንኳን አሉ በቃ በጣም እንግዲህ ቴዎሎጂ ትምህርት ቤት ስንገባ በቃ የትኛውን ቦታ ስንገባ ሄርሜኔቲክስ ካጠናን የሚሰጡን ቴክስት ቡኮች አሉ አይደል? ጎርደን ፊ ምናምን መዝሙራት ምንም እኮ መዝሙራት ቀድሞ ከራሱ የሚዘመርለት ህዝብ የሚሰማው ከልቡ ነው ወደ አይምሮ የሚሄደው መልእክቱ። ማለት መጀመሪያ ስሜቱን ነው የሚነካው። አፒል ራሱ የሚያደርገው እንትኑን አይምሮን ራሽናላይዝ ለማድረግ ራሱ ቆይቶ መጨረሻ ላይ የሚመጣ ታስክ ነው ራሽናላይዝ ማድረግ፣ ወደ ሎጂክ መቀየር ምናምን ማለት ነው፣ ኢንጌጅ ለማድረግ እና ልብህን ነው የሚነካው። ለዛ ነው አሁን ለምሳሌ አንዳንድ ቴክስቶች ላይ የበቀል መዝሙሮች አሉ አይደል? በቃ ህፃናትሽን ገና በአለት ላይ ፈጠፍጣችኋል ምናምን ይላል። እዛ ባቢሎን ቁጭ ብሎ እየዘመረ ያለ አንድ እስራኤላዊ በቃ በ20 ዛፎች ላይ ሰቅለናል መሰንቋችንን እና ሊሳለቁባቸው ወጥተው ባቢሎኖቹ በቃ ዘምሩ ምናምን ሲሉ እንዴት በባዕድ ምድር
የእግዚአብሔርን ስም እያነሳን እንዘምራለን ምናምን፣ ግን እግዚአብሔር ይበቀላል ምናምን ብሎ ይህን ሲያነሳ እናያለን። እና አንድ እስራኤላዊ እነኚህ መዝሙሮች ቤተ መቅደስም ሆነ ሌላ ቦታ ሲዘመር ቢሰማ ቴዎሎጂ ለመስራት አይደለም የሚሮጠው፣ በቃ ወደ ልቡ ነው እኮ። የመዝሙርና የሙዚቃ ባህሪ ነው እኮ። አንድ የፖኤቲክ እንትን ኔቸር እንደዛ ነው። አርት በእኛም ዘመን እንደዛ ነው። ሲቀጥል እዛ ላይ ሙዚቃ ሲጨመርበት መጀመሪያ አፒል የሚያደርገው ስሜታችን ነው። በልብ በኩል አልፎ ነው የሚሄደው ወደ አይምሮ። እነ ግሩደም ናቸው እኮ ማን ነው እነ ጎርደን ፊ ናቸው እኮ ይህንን የሚነግሩ። እና እኔ አይ ዶንት ቲንክ በጣም የተወሳሰበ ነገርም ራሱ የሚጠይቅ አይመስለኝም እነኝን ለመረዳት። እና በጣም ትልቅ እንግዲህ ትልቅ ትራዲሽን፣ በጣም ዘመን የዘለቀ በቁጥር በርካታ የሆኑ እና በየትኛውም ዓለም የሚገኝ ህዝቦችን ያቀፈ ትልቅ የእምነት ትራዲሽን መሰረት የሆነ ትልቅ ደግሞ ቴዎሎጂን አርቲኩሌት የሚያደርግ ቴክስት ሆኖ መቅረቡ በጣም ይገርማል። እንግዲህ ይሄ ምን ያህል ራሽ እንደምናደርግ ፈጥነን ከእንትን ጥሩ ሞዴል ይሰጠናል። በቃ ከሄርሜኔቲክስ የራቀን እንደሆንን በቃ ባይብልን እንደ ቅድም እንደተባሉ ኦልሬዲ ተሰርቶ ላለቀ ሀሳብ መተርጎሚያ የምናደርገው የምንጠቀም ዝም ብሎ ኤክስፕሎይት የሚደረግ የሆነ ብፌል የቀረበ የሆነ ነገር አድርገን ነው የምናስበው ብዬ አስባለሁ። እና በደንብ ጥሩ አድርጎ ያሳየናል ይሄ ቴክስት። በተለይ ሌሎችንም ቴዎሎጂ ኦፍ ሲን በሉ፣ ስለ ቸርች በሉ፣ ስለ ሳልቬሽን ቅድም ተጉ ሲያነሳ ነበረ። ጀስቲፊኬሽን ማለት በቃ በአይሁድና በአሕዛብ ህዝብ መካከል የነበረን ጦርነት ጳውሎስ ሊፈታ በእምነት ጸድቀዋል እኮ እነሱ ምናምን እያለ ሲናገር የተጠቀመውን ቃል ወስደን የኢንዲቪጁዋልስ ጉዳይ አድርገን መተርጎም ከቻለን ምን ያህል በቃ ቀድሞ የነበረው ፕሪኮንሲቭድ እንትን እየተጫነን እንደሆነ ማስተዋል እንችላለን ብዬ አስባለሁ። እና አሁንም ቢሆን የምንነጋገራቸውን ነገሮች ስንነጋገር ያው ቴክስት ቤዝድ ከሆንን ሄርሜኔቲክስ መቅደም አለበት። ይህን መቼም ማወቅ የሚገባን መሰረታዊ ነገር ይመስለኛል። ካላችሁት ጋር ለመስማማት ያለው ሌላ መጨምረው እንትን የለኝም። አማኒ እኔ ተቋርጬ ነው ወይስ አማን ተቋርጦ ነው? አማን እኔ እያስተዋለ ተቋርጬ ሚዩት አድርጌ እያወራሁ ነው። ነው እንዴ? ሚዩት አድርጌ እያወራሁ ሆኖ ነው። በጣም ጥሩ ሃይላይት ነው። በጣም ጥሩ መግቢያ እና ኮኔክሽኑም ይሄ ከብሉይ ኪዳን ጋር መጀመሪያ ከጀመርነው ትርክት ጋር ጥሩ አድርጎ ነው ዛሬ ያቀረብክልን ኤሚ። በጣም ቴንኪው። ኔክስት ዊክ ምናልባት ኖቶ የሚቀጥለው ሳምንት ብቻ ሳይሆን የሚቀጥሉት ሳምንታትም ላይ የምንቀጥለው ርዕስ ይሆናል ብዬ አስባለሁ። ምናልባት ኤሚ በጣም እንትን ካልሆነ ወንጌላትንና ፖሊንን ብናይ የሚል ሀሳብ አለኝ። እንደው ለ2 ወር 3 ዊክስ አድርገ ነው ብንመለከተው የሚል ሀሳብ አለኝ። ምክንያቱም በአዲስ ኪዳን የመጣው የእግዚአብሔር ሀሳብ ይሄ የተመረጠችው የእውነተኛ ፈጣሪ የሆነችው ይሄ የዋንጋ የሞኖቴስቲኩ ሀሳብ ይሄ ካርዲናሉ ሀሳብ እንዴት ቀጠለ፣ እንዴት ፍጻሜን አገኘ የሚለውን ኢየሱስ ክርስቶስ መሲሁ እንዴት የእግዚአብሔር ተስፋ ታማኝነት ማሳያ መሆኑን፣ ሞቱ፣ ትንሣኤው ትርጓሜውን፣ የእግዚአብሔር መንፈስ ቅዱስ መሰጠቱ የእግዚአብሔር መታደስ ክላይማክስ መሆኑን እነዚህ ነገሮች በደንብ እንመለከታለን እና እነሱን ኢኔዌይ ብንመለከት ከዛ ዋቲዝ ደግሞ ይሄንን በወንጌላት በጳውሎስ መልእክታት ምናልባት አንድ ዊክ ደግሞ ትንሽ እንደው አስቤ የነበረው ለነገሩ ሌላ ጊዜ ላይ እናየዋለን። ይሄ ኢንተርቴስታመንታል ሰከንድ ቴምፕል ሊትሬቸርን ሌላ ጊዜ ለማየት እንሞክራለን። በወንጌላትና ፖሊን ከዛ ሌሎችንም ጄኔራል ኤፒስትሎችንም አጠቃላይ መልእክታትንም አይተን ከዛ ምንድን ነው ቤዚክ ቲዮሎጂ የሚለውን
እሱን ደግሞ ብንመለከት አዲስ ኪዳን ላይ ምንድነው ነቅሰን የምናወጣቸው የዚህ የተጀመረው ስራ ፍጻሜን እንዴት እንዳገኘ እሱን ብንመለከት የሚል ሀሳብ አለኝ። ሆፕፉሊ ኤሚ እንደምትቀጥል ተስፋ እናርግ። ወንጌላትና ፖሊንን እኔ ይሄ ዲስከሽን ተመችቶኛል። በዚሁ ዲስከሽን ያው ማለት አለሁኝ እኔ ከዛ ሁላችንም ኖረን ማለት ነው በጣም ይህ ዲስከሽን ብንቀጥል አሪፍ ይመስለኛል። በጣም ጥሩ። እንትን የሚቀጥለው ሳምንት ግን ሜቢ ሁለቱንም አንዴ ከማድረግ ወንጌላት ላይ ፎከስ ቢያደርግ ምክንያቱም አይ ቲንክ እንትንም የሆነ ቴዎሎጂካል እንትኖች አሉ። የወንጌላት ጥሩ ነው ወንጌላት ብለን ከዛ ጳውሎስ የቆሎ ጓደኛ ነው የምናደርገው ፕሮቴስታንቶች ግን ወንጌላት ወንጌላት ላይ በጣም ፎከስ ብታደረግ የሚይ ከዛ በኋላ ደግሞ አንድ ቀን ደግሞ አማን እንዳለው ፖል ላይ ደግሞ ብናደረግ አይሻልም? እንደዛ ቢሆን ነው ጥሩ። አሪፍ ነው። ኔክስት ዊክ ወንጌላትን እናርግ። ቀጥለው ምናልባት ኢቨን ፖሊንም ሰፊም ከሆነ ለሁለትም ከፍለን ማድረግ እንችላለን። ፓርት 1 ፓርት 2 አድርገንም እንደዛ ማድረግ እንችላለን። ዊ ሃቭ በደንብ በቂ ጊዜ አለን። ዶንት ራሽ። ይሄ ዲቴሎችን ማንሳት አስፈላጊ በሆነበት በደንብ ዲቴሎችን ማንሳት ትችላለን። ምንም የምንፈጥንበት እንትን የለንም፣ ዴድላይን ስለሌለን ማለት ነው። ታይም ለማሟላት እንትን የምንለው ስለሌለ ወንጌላትን ዜን ጳውሎስን ከዛ ጄኔራል ኤፒስትሎችን ጠቅልለን ማየት እንችላለን። ምክንያቱም አይ ቲንክ አንደኛ ዮሐንስም ላይ ጴጥሮስም ጥሩ ፖይንቶችን ያነሳሉ እና ራሱ ጄምስም ጥሩ ፖይንቶችን ያነሳሉ እና ኢኔዌይ እሱንም ማየት እንችላለን። በእንደዚህ አይነት መንገድ ብንመለከት ለማለት ነው። በጣም ቴንኪዩ ኤሚ። የተወሰኑ ማሰሪያዎችን ፋይናላይዝ እያደረግን በሄድን ቁጥር እንደምናገኝ ተስፋ አደርጋለሁ። አይ ቲንክ ጥያቄ ሀሳብ አለ ተጉ? አይ እንዴ አሁን እኮ ተጣልተን እንዳንለያይ በሰላም ትብንል ጥሩ ሳንቆራረፍ አስጠላሽ እንደሚባባሉት ሳንባባል አሪፍ። መልካም ኤሚ፣ እስኪ አመስግንልንና እንጨርስ። እሺ። እግዚአብሔር አምላካችን ሆይ እናመሰግናለን፣ ይሄንን እድል ደግሞ ስለሰጠህን እርስ በርስ ያንተን ሕያው ቃል እንድናጠና እንድነጋገር እዛ ውስጥ ያለውን ምክር እያነሳ እንድንተናነጽ ይህንን እድል ስለሰጠህን እናመሰግናለን። ደግሞ አንተ በመንፈስህ እንደገና እዚህ የተነጋገርናቸውን ነገሮች እንድታሳስበን ማድረግ ያለብንን እርምጃ መውሰድ ያለብንን እንደ ሕዝብ መኖር ባለብን ማነር ደግሞ መኖር እንድንችል እንድትረዳን መንፈስ እንዲያግዘን በጌታ በኢየሱስ ስም ጸልያለሁ። ሳምንታችንን አንተ ባርክልን። ደግሞ ተዘጋጅተን እንደገና እርስ በርስ መመካከር የምንችልበትን ነገር ደግሞ አጥንተ መምጣት እንድንችል ሁላችንን እርዳን፣ አበርታን። እናመሰግናለን። ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ስም አሜን። አሜን። ቴንኪዩ በጣም ወገኖች፣ ደህና ደሩ። መልካም